ያረምም በይንተ ጽዮን ወያሐድግ በይንተ ኢየሩሳሌም። ስለ ጽዮን ዝም አልልም በሚል ርዕስ እንማማራለን። ትንቢት ተመልከቱ። ምን ይላል ሰሎሞን መሰላችሁ? ከጠላት መሳም የወዳጅ ንክሻ ይሻላል ይላል። ከጠላት መሳም የወዳጅ ንክሻ ይሻላል። በውሸት ሰላም ነው፣ ጥሩ ሰዎች ናችሁ፣ ጥሩ ዘመን ይመጣላችኋል ተብለን ቀጥሎ እሳት ከሚነድብን መከራ ይመጣባችኋል ተብለን ሰላም ቢመጣልን ይሻለናል። እግዚአብሔር የሚፈልገው ፍቅር ብቻ ነው። የሕግ ፍጻሜ ፍቅር ነው አለ ቅዱስ ጳውሎስ። የሕግ ፍጻሜ ፍቅር ነው። ሕግ ሁሉ የሚፈጸመው በፍቅር ነው። 10ሩ ሕግጋት የሚፈጸሙት በፍቅር ነው እና እግዚአብሔር ለሁላችንም ቅን ልቡና ያድለን። አዲስ ልብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በማይመረመር ጥበቡ የፈጠረ ትንኝንም ሳይዘነጋ የሚመግብ ሥጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ነቢያት፣ ሁሉም ቅዱሳን ከእግዚአብሔር በታች እንደየክብራቸው ለእነሱ ምስጋና ይድረሳቸው። የተከበሩ አባታችን መላከ ሰላም አባ ዘራ ዳዊት የዚህ ታላቅ ደብር አስተዳዳሪ፣ ቅድም የተጠራችሁት በአጠቃላይ ሊቃውንት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ እስከዚህ ሰዓት ያቆየን በቅዱስ ቦታው የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁም እግዚአብሔር በቸርነቱ እንኳን ለዚች ቀን ለእመቤታችን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ። እንደወደደና እንደፈቀደ ልቡናችንን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ለወደፊቱ ግን መምህር ሲጋበዝ እያጨበጨባችሁ እንዳትቀበሉ እሺ። መምህሩ መምህራንን ማክበር ይገባል ብለው ነው፣ ከበጎ ነው። ግን እንደዚህ እያደረጉ ማጨብጨብ የፖለቲካ ቢሮክራሲ ስለሆነ የሚጠቅመን ነገር የለውም አይደለም። ስለዚህ አታጨብጨቡ። እያጨበጨቡ መቀበል ምንም ትርጉም የለውም። ባታጨበጭቡም መናቅ አይደለም፣ ብታጨበጭቡም ክብር አትጨምሩም። ይልቁንም መክፈስፈስ ስለሆነ ይቅር አይሻልም? ትስማማላችሁ? ባትስማሙም እንዳታጨበጭቡ። እንደሱ ነው የምላችሁ። እግዚአብሔር የልቡናችን ደጅ ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወኢያረምም በይንተ ጽዮን ወያሐድግ በይንተ ኢየሩሳሌም። ስለ ጽዮን ዝም አልልም በሚል ርዕስ እንማማራለን። ትንቢተ ኢሳይያስ ምዕራፍ 62 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። ወኢያረምም በይንተ ጽዮን ወያሐድግ በይንተ ኢየሩሳሌም። ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌምም ጸጥ አልልም። እስከ ተወጽእ ጽድቄ ከመ ብርሃን፣ ጽድቄ እንደ ብርሃን እስከሚገለጥ ድረስ፣ ወየሃቱ መድኃኒቴ ከመ ማይቶት፣ መድኃኒቴም እንደ ጸዳል እስከሚያበራ ድረስ ስለ ኢየሩሳሌም ስለ ጽዮን ዝም አልልም። ወይሰመይ ስምኪ ስመ ሐዲሰ ዘሰመየኪ እግዚአብሔር፣ እግዚአብሔር በሐዲስ ስም ይጠራሻል። እግዚአብሔር ስምሽን አዲስ ብሎ ይጠራልሻል ይላል የሰራዊት ጌታ እግዚአብሔር። ወይሬው አሕዛብ ጽድቄ፣ አሕዛብ ባንቺ ያደረግኩትን ጽድቄን ያያሉ።
ወነገሥት ስብሐቴ ነገሥታትም በአንቺ በጽዮን የምገልጠውን ክብሬን ይመለከታሉ። ወተከውኒ አክሊለ ሰናይ ውስተ እደ እግዚአብሔር አምላክኪ በእግዚአብሔር በአምላክሽ እጅ መልካም ያማርሽ አክሊል ትሆኛለሽ። ወአክሊለ ስብሐት ውስተ አምላክኪ በእግዚአብሔር በአምላክሽ እጅ የክብር አክሊል የክብር ዘውድ ትሆኛለሽ። ወይትከውኒ ህድግተ አንቺ ጽዮን ኢየሩሳሌም ተጥለሽ ተንቀሽ አትቀሪም ይላል እግዚአብሔር። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ኢሳይያስ ነው የተናገረው። ነቢዩ ኢሳይያስ በምርኮ ዘመን እስራኤል ተማርከው ፋርስ ባቢሎን በነበሩበት ዘመን የተነሳ ነቢይ ነው። ከደቂቀ ነቢያት አንዱ ነው። ይሄ ነቢይ ሀብተ ትንቢት ተነስቶት ሳለ በኋላ ንስሐ ገብቶ እግዚአብሔር ሀብተ ትንቢቱን የመለሰለት ልዑለ ቃል የሚባል ባለደረቅ ሐዲስ ወይም ብሉይ ኪዳንን እንደ ወንጌል የተናገረ ነቢይ ተብሎ ይጠራል። የኢሳይያስ ትንቢት ደረቅ ሐዲስ ይባላል። በመጻሕፍት ቋንቋ ደረቅ ሐዲስ ማለት የብሉይ ኪዳን ወንጌል ማለት ነው። እጽዋት ፍሬ ሲያፈሩ ገለባቸውን ልጠን የምንበላቸው እጽዋት አሉ። ሳንልጥ ከናገዳቸው የምንበላቸውም አሉ። ከሌላውም ለምሳሌ ሳይላጥ የሚበላ አንድ ፍሬ ራሳችሁ መጥቀስ ትችላላችሁ። ሙዙ ተልጦ ይበላል፣ ብርቱካኑ ተልጦ ይበላል፣ ሎሚው ተልጦ ይበላል። ሳይላጥ ከነቅርፍቱ የሚበላ ታውቃላችሁ? ምን አለ? ሳይላጥ እንዳለም ይበላል። እንደዚህ አለ። ልክ መጻሕፍትም በወርቃቸው የሚፈጸሙ አሉ፣ እንዳለ በቁማቸው ሰማቸውም ምስጢር ሆነው የሚተረጎሙ አሉ። በብሉይ ኪዳን ከተነገረው ትንቢት ውስጥ ኢሳይያስና ዳዊት የተናገሩት ደረቅ ሐዲስ ተብሎ ነው የሚጠራ። ደረቅ ሐዲስ እንዳለ ከዘመናት በኋላ የሚፈጸመውን በዘመኑ እንደተገኘ አድርጎ ዝም ብሎ ድንግል ትጸንሳለች ብሎ በአማርኛ መናገር የተገለጠ ነገር ነው። ይሄ የማይተረጎም ድንግል ትጸንሳለች፣ ስሙ አማኑኤል ይባላል። ይሄ ደረቅ ሐዲስ ነው እና ከዚህ የተነሳ ልዑለ ቃል ኢሳይያስ ተብሎ ይጠራል። ቃሉ ከፍ ያለ ከነቢያት ይልቅ በትንቢት የበለጠ ይባላል እና የኢየሩሳሌምን ምርኮ ኢየሩሳሌም እንደምትማረክ ይሄንን አስቀድሞ ነግሯቸዋል። ወያረምን በይንተ ጽዮን እናንተ ገና የመከራ ወሬ መስማት አትፈልጉም ብዬ ኢየሩሳሌም ትማረካለች ብዬ መናገሬን አላቆምም። ጽዮን ትማረካለች ብዬ መናገሬን አላቆምም። እናንተ ክፉ ነገር መስማት አትወዱም። ክፉ ነገር ማድረግ ትወዳላችሁ እንጂ ለክፋታችሁ ክፋት ይመጣባችኋል ሲሏችሁ አትወዱም። ግን ባትወዱትም ክፉ ነገር ይመጣባችኋል፣ ጽዮን ትማረካለች፣ ረድኤት ከእናንተ ይርቃል ብዬ መናገሬን አላቆምም። ኢየሩሳሌም ትመዘበራለች ብዬ መናገሬን አላቆምም። መልሶ ደግሞ ባቢሎናውያን ቢከፋቸውም በኃይል ቢጎለብቱም በሰራዊት ቢበረቱም ባቢሎናውያንን ተበቅሎ እግዚአብሔር ጽዮንን እንደገና ያነግሳታል፣ ኢየሩሳሌምን ያንጻታል፣ የተበተኑትን ይሰበስባል፣ ያዘኑትን ያረጋጋል፣ እንባቸውን ያብሳል። ኢየሩሳሌም መልሳ ትሰራለች፣ ትንቢተ ነቢያት ይነገራል፣ መሥዋዕት ይሰዋል ብዬ መናገሬን አላቆምም። ነቢይ፣ መምህር፣ ካህን ማለት ሁለቱን ያስተባበረ ነው። አንደኛ ሕዝቡን እንዳይከፋው ብሎ
ለሕዝቡ ክፋት የሚመጣ ሲሆን የውሸት ሰላምን የማይሰብክ መሆን አለበት። መከራ እየመጣ አይዟችሁ አይዟችሁ ቢሉት ሕዝቡ በኃጢአቱ ይቀጥልበታል እንጂ አይመለስም። እንደገና ደግሞ ጠላት ይከፋዋል ብሎ ንጉሥ ለወደደው ዘመን ለወለደው ተገዝቶ ባለስልጣኖችን ፈርቶ ቀን እንደሚወጣ የማይናገር መምህርም መምህር አይደለም። ሁለቱንም የሚፈራ ኢሳይያስ ስለዚህ ነው እኔ እስራኤል ደስ እንዲላቸው ብዬ ጥሩ ሰዎች ናችሁ አልልም፣ መከራ ይመጣም የሰላም ዘመን ነው ብዬ አልናገርም። ጽዮን ትማረካለች እወቁት፣ የእውነትን ጽዋ ጨልጡት ቢመራችሁም ብዬ እናገራለሁ እንጂ ሰራዊታቸው ብዙ ነው ብዬ ባቢሎናውያን ይጠፋሉ ብዬ መናገሬንም አልፈራም። ይሄ ሁለቱ ነው። አሁን በዚህ ዘመን ሕዝቡም መከራ መጣ ብሎ ሲነግሩት አይወድም። ሌላው ደግሞ የተሾመው ባለስልጣኑ መከራ መጣ ብሎ ሲነግሩት አይወድም። ሁሉም ምን ይፈልጋል? የሰላም ዘመን ነው ሲሉት ይወዳል። ቀጥሎ ሰላም ይመጣል ሲሉት ይመጣል ይወዳል። ትዝ ይላችሁ እንደሆነ በሀገራችን ታሪክ አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ እስከ መጨረሻው ድረስ ከዙፋናቸው ይውረዱ እስከሚባሉ ድረስ ሀገር ሰላም ነው እያሉ ነበር የሚያወጉ ማለት ነው። ሀገር ሰላም ነው፣ ኢትዮጵያ ደህና ናት፣ እግዚአብሔር ኢትዮጵያን እያስተዳደራት ነው እያሉ ያወጋሉ። መጨረሻ ላይ አዲስ አበባ የሚቃወሟቸው ሰዎች ገብተው እሳቸውን ከዙፋናቸው አውርደው በሉ ወደ ተዘጋጀለዎት ማረፊያ ይሄዱ ተብለው ወደ እስር ቤት እስከሚወስዷቸው ድረስ ኢትዮጵያ ሰላም ናት ነበር የሚሉት ማለት ነው። ስለዚህ ምንድን ነው ቀድሞ ግን ሲነገሩ ጃንሆይ ሕዝብ እያለቀ ነው፣ ጃንሆይ ኢትዮጵያ ልትፈርስ ነው እየተባሉ ኢትዮጵያ ሰላም ናት ይላሉ። ሰላም ሳይኖር ሰላም ሰላም ይላሉ አለ ኤርምያስ። ሰላም ሳይኖር ሰላም ነው ይላሉ፣ ግን ሰላም የለም። መጨረሻ ላይ ስንት ምሁራንም አለቁ ታውቃላችሁ አይደለም? ህዳር 11 ቀን ከ60 በላይ የኢትዮጵያ ምሁራን በአንድ ቀን እንደ ዶሮ ታንቀው አልቀዋል። የኢትዮጵያ ሚኒስትሮች ማለት ነው። በጊዜ ቢሰሙ ኑሮ፣ በጊዜ ቢስተካከሉ ኑሮ ኢትዮጵያንም ለአውሬ አሳልፈው ባልሰጡ እነሱም በተስተካከሉ ነበረ። ለጥፋት የተዘጋጀች ከተማ ነጋሪት ቢጎስሙባት አትሰማም ይላሉ አባቶቻችን። እስራኤልን እግዚአብሔር ተስተካከሉ፣ የመከራ ዘመን አመጣለሁ፣ ምርኮ ይመጣባችኋል፣ ኃጢአት እየሰራችሁ ጣዖት እያመለካችሁ ስላስቸግራችሁኝ ረድኤቴን ከእናንተ አርቃለሁ፣ ተስተካከሉ አላቸው። ሰላም ነው ይላሉ። እነ ኢሳይያስ ተው ምርኮ ይመጣል ይላሉ። የሐሰት ነቢያት ይመጡና ሰላም ነው ይላሉ። ኤርምያስ መጥቶ እግዚአብሔር መከራ ይመጣል ብሏችኋል ይላል። የሐሰት ነቢያት ይመጡና ሰላም ነው ይላሉ። ኋላ ተመልከቱ፣ ኢሳይያስንም በመጋዝ ሰንጥቀው ገለዋል፣ እውነት ስለነገራቸው። ኤርምያስንም ከአዘቅተ ኩስ ወርውረው ጥለውት ነበረ፣ በድንጋይ ወግረውታል። እናንተ አንድ ቀን የእኛን ሰላም ተናግራችሁ አታውቁም፣ የእኛን ጥፋት ነው የምትናገሩ ይላሉ። ግን ተመልከቱ ምን ይላል ሰሎሞን መሰላችሁ? ከጠላት መሳም የወዳጅ ንክሻ ይሻላል ይላል። ከጠላት መሳም የወዳጅ ንክሻ ይሻላል። በውሸት ሰላም ነው፣ ጥሩ ሰዎች ናችሁ፣ ጥሩ ዘመን ይመጣላችኋል ተብለን ቀጥሎ እሳት ከሚነድብን መከራ ይመጣባችኋል ተብለን ሰላም ቢመጣልን ይሻለናል። እኛ ግን ተግሳጽ አንወድም። ተግሳጽ ከሚነገርበት እንኮበልላለን። አይዟችሁ አይዟችሁ የሚለንን ብቻ እንከተላለን። ውሃ ሙላት ሲወስድ እያሳሳቀ ነው እንደሚባለው ዓለም እያሳሳቀች አጠፋችን። አሁንም ቢሆን የምነግራችሁ
እናንተን ደስ እንዲላችሁ ብለን ሕዝቡን ደስ እንዲለው ብለን አይዟችሁ ሰላም ዘመን ነው አንልም። ወይም ደግሞ ምን ይባላል መሰላችሁ? አረ ሰላም የለም ሰው እየተፍጃጃ ነው ተው ተስተካከሉ ሲባሉ ዳኞች ኃያላን ምንድን ነበር የሚሉት? ሰላም ነው። ቤተ ክርስቲያን አካባቢ ሰላም የለም ብላችሁ የምትናገሩ ካህናት፣ መምህራን ተጠንቀቁ ይባላል። ሲመጣ ወዴት ይኬድ? ቀድሞ መስማት ይሻላል። አሁንም ቢሆን የምነግራችሁ ወያረምን በይንተ ጽዮን ባለስልጣን ደስ ይበለው ብለን የሌለውን ሰላም አንናገርም። ነገም ከነገ ወዲያም ሁከት ካለ ሁከቱን እናገራለን። ሕዝብ ደስ እንዲለው ብለንም ሕዝቡ ሰላም ናችሁ፣ ጥሩ ናችሁ፣ ታስቀድሳላችሁ፣ በዓል ታከብራላችሁ፣ ዋልድባን ትሳለማላችሁ፣ ላሊበላን ትሳለማላችሁ፣ ግሸን ትሳለማላችሁ፣ አክሱን ትሳለማላችሁ፣ ኢትዮጵያውያን ጻድቃን ናችሁ፣ መጽዋቾች ናችሁ፣ ደጋጎች ናችሁ አንላችሁም። እምንላችሁ ሌቦች ናችሁ፣ ዘማውያን ናችሁ፣ ቀጣፊዎች ናችሁ ነው የምንላችሁ። ይሄኛው ነውም ይሻለን። ትቢያው ካልተራገፈ መስታወቱን ትቢያ ከሞላው ፊትን ማሳየት እንደማይችል ሁሉ ምጽዋት መስታወት ነው፣ ሃይማኖት መስታወት ነው፣ ቅዳሴ መስታወት ነው፣ ጸሎት መስታወት ነው፣ ዝክር መዘከር መስታወት ነው፣ በዓል ማክበር መስታወት ነው፣ ምንኩስና ተክሊል መስታወት ነው፣ ማይሌት መስታወት ነው፣ ሰዓታት መስታወት ነው። ተንኮሉ ደግሞ ትቢያ ነው፣ ቂሙ ትቢያ ነው፣ ትዕቢቱ ትቢያ ነው፣ እርኩሰቱ ትቢያ ነው፣ ዘረኝነቱ ትቢያ ነው፣ ሌብነቱ ትቢያ ነው፣ ጥንቆላው ትቢያ ነው፣ አድመኝነቱ ትቢያ ነው። ይሄ ከወረረው ጸሎታችን፣ ቅዳሴያችን ከእግዚአብሔር ጋር አያስተያይም። የዛገ መስታወት ነው። አሁንም ቢሆን ነገም ከነገ ወዲያ የምነግራችሁ ሁላችንንም እንስተካከል። ተራራው ዝቅ ይበል፣ ትዕቢተኛው ዝቅ ይበል ራሱን። ሜዳ መሬትን የሚገፋው የለም ይላል መጽሐፈ ገነት። ተራራን ይንዱታል እንጂ ሜዳውን የሚንደው የለም፣ ቀድሞ ራሱ ዝቅ ብሏልና። ራሱን ዝቅ ያደረገ ሰው ዝቅ የሚያደርገው ሰው የለም። ራሱን ከፍ የሚያደርገው ሰው ግን ዝቅ የሚያደርገው ብዙ ነው። ለመንገድ አትመቸኝም እየተባለ ይቆፈራል፣ ይናዳል፣ ይደለደላል። ትዕቢተኛን ሰው አጥፊው ብዙ ነው። ትሑትን ሰው ግን ማን ይገፋዋል? ተራራው ዝቅ በል፣ ስርጉጥጉጡ ይምላ፣ ጉጻጉጹ ጎድጓዳው ይምላ። ሁላችን ጎደሎዎች ነን። በጸሎት ጎደሎ ነን፣ በጾም ጎደሎ ነን፣ በስግደት ጎደሎ ነን፣ አነጋገራችን ጎደሎ ነው፣ በትጋት ጎደሎ ነን። ሙላታችን እየተመለከትን ባጭሩ ከምንረካ ጉድለታችን እያየን ብንተጋ ይሻለናል። ሞኝ ሰው ሰይፍ በራሱ አንገት ላይ ካላረፈ የጓደኛው ሞት አይገባውም ይላል ደራሲ። እውነት እኮ ነው። አልተረዳንም እንጂ እየሞትን ነው። ስለዚህ ጉድለታችን መሙላት፣ ጉጻጉዙ ይጠረግ። በልብስ የጠቀለልነው ኃጢአታችን መታየት አለበት፣ መጥራት አለበት። በነጭ ልብስ የጠቀለል ነው፣ በሻሽ የሸፈን ነው፣ በካባ የሰወር ነው፣ በቆብ የሰወር ነው፣ በቀሚስ የሰወር ነው፣ በማህሌት በቅዳሴ በመቋሚያ በጸናጽል በጭራ በመቋሚያ በጥላ የሰወር ነው። ከውስጥ ግን እንደ ተለሰነ መቃብር በውስጥ የሰበሰብነው ጉዳችን ወጥቶ መራገፍ አለበት። ያንን ነው ወያረምን በይንተ ጽዮን። እናንተን ይከፋችኋል ብዬ ስደት ይመጣል ብዬ መናገሬን አላቆምም። እናንተን ይከፋችኋል ብዬ ረሃብ ይመጣል ብዬ መናገሬን አልተውም። ውርደታችሁን እንጂ ሽልማታችሁን አልናገርም ሲል ኢሳይያስ ወያረምን በይንተ ኢየሩሳሌም ወያረም በይንተ ጽዮን ወያሃድግ በይንተ ኢየሩሳሌም። ጽድቅ እስከሚገለጥ ድረስ ኢየሩሳሌም አብርታ እስከምትታይ ድረስ ጽዮን እስከምትገለጥ ድረስ እኔ እውነት መናገሬን አላቆምም ይላል። ሁላችንም እንድንስተካከል አምላከ ቅዱሳን ይርዳን። አሁን አንድ የቤት ሥራ ሰጣቸዋለሁ። ከዛሬ ጀምሮ እስከ ልደት ድረስ እስከ ታኅሳስ 29 ድረስ ሁላችሁም ከነገ ጠዋት ጀምራችሁ ክፋታችሁን በወረቀት ጽፋችሁ እስከ ልደት ተስተካክለን መጨረስ አለብን። ያለባችሁን ጉድ ነገ ጠዋት ጀምራችሁ ሁላችሁም በወረቀት ጻፉ። እግዚአብሔርን ፊት ለፊት አድርጋችሁ ሌባ ከሆናችሁ ሌባ ነኝ ብላችሁ ጻፉ። ነገረ ሰሪ ከሆናችሁ ነገረ ሰሪ ነኝ ብላችሁ ጻፉ።
ዘማዊ ከሆናችሁ ዘማዊ ነኝ ብላችሁ ጻፉ። ክፋታችን አስተካክለን የልደት አዲስ ሰውነት ይዘን መገኘት አለብን። አዲስ ኢትዮጵያ እንዲመጣ ከፈለጋችሁ አዲስ ሰውነት ይኖራል። አዲስ ወይን ክርስቶስ፣ የክርስቶስ ወይን ሁልጊዜም አይሆመጥጥም፣ አይለወጥም። አሮየ ማሰሮ ስለሆን ግን ቢጨምርብን እናፈሰዋለን። ሰላሙ አይጠቅመንም። ለምን? ለሰላም የሚገባ ሰውነት ስለሌለን። በረከቱን አንቀበልም፣ ለበረከት የሚገባ ሰውነት ስለሌለን። ክፋታችን መተው አለብን። በእውነት ቂማችን መተው አለብን። እኔ እውነቴን ነው የምነግራችሁ። ተንኮለኛ ሰው እንኳን ስለት፣ እንኳን ምጽዋት፣ እንኳን ዝክር መሰከር፣ እንኳን የወርቅ ጥላ ማምጣት እጁን ቆርጦ ለእግዚአብሔር መስዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበልም። እግዚአብሔር የሚፈልገው የዋህ ሰውነት ነው። እግዚአብሔር የሚፈልገው ቂም የሌለበት ሕሊና ነው። ተመልከቱ። እግዚአብሔር ጥቀ ኄር እግዚአብሔር ለርቱዓነ ልብ እኮ እንደዚህ እኮ ነው። እግዚአብሔር ልቡናቸው ቅን ለሆነ ለእስራኤል ቸር ነው። ቅን ልቡና ላለው ጥመት ለሌለው ልቡ ለአብድ ውስጥ ተጸጋሙ አለ ሰሎሞን። የሰነፍ ሰው ልቡ በግራው ነው። ይውላችሁ እንዴ የሌላ ሰው ልብ በቀኝ የአንዱ ሰው ልብ በግራው ነው እንዴ? የሰነፍ ሰው ልብ በግራ ነው ማለት ሁልጊዜ ግራ ግራውን ነው የሚያስብ ማለት ነው። ጠማማ ጠማማ ነው የሚያስብ እና ርቱዓነ ልብ መሆን ይገባል። በሰረቀ ለጻድቃን ወለ ርቱዓነ ልብ ትፍስሕት። ይሄ እኮ ነው በቃ ርቱዓነ ልብ ለሆኑ ለአብርሃም፣ ለይስሐቅ፣ ለያዕቆብ ብርሃን ክርስቶስ ተወለደላቸው። ለጠማማው ግን ክርስቶስ ሐዘን እንጂ ደስታ አይደለም። ይሄ ጾም ሲያልቅ ክርስቶስን ልደት እናከብራለን። አዎ በሰረቀ ለጻድቃን ብርሃን ክርስቶስ ለጻድቃን ለአብርሃም፣ ለይስሐቅ፣ ለያዕቆብ ተወለደ። አንድም መጽደቅ ለሚሹ ሁሉ ተወለደላቸው። ለጠማሞች ግን ተወለደባቸው። ዝንቱ ሕፃን ስዩም ለድቀቶም ወለተንሥኦቶም። ይህ ሕፃን ለውድቀትም ለትንሣኤም የተሰየመ ነው። ክርስቶስ ለጠማሞች ውድቀታቸው ነው፣ ለቅኖች ትንሣያቸው ነው። ክርስቶስን ያህል ጌታ እያመለክን፣ ገነትን ያህል ሀገር ተስፋ እያደረግን፣ ድንግል ማርያምን ያህል እናት እያለን፣ መስቀልን ያህል ጋሻ እያለን መነሳት ያቃተን ለምን ይመስላችኋል? ጠማሞች ስለሆን ነው። ጸሎት አንሶን መሰላችሁ? ማሕሌቱ አንሶ ነው? ሰዓታቱ አንሶ ነው? ቅዳሴው አንሶ ነው? ከኢትዮጵያ በላይስ ይሄ ላሳር ነው። ከኢትዮጵያ በላይ ሰዓታት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ማሕሌት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ጾም መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ምጽዋት በፍጹም የለም። አዲያ ግን ጠማማነታችን፣ ተንኮልነታችን እንደ እስራኤል ነው። ጠማሞች ነን። በእውነት ጠማሞች፣ ቀናተኞች፣ በባልንጀራችን ማማር ደስ የማይለን ጉጻጉጾች ነን። በእውነቱ ይሄን እግዚአብሔር አይወደውም። የዲያብሎስ መልክ ነው ይሄ። የማይታረቅ ልብ ያለው ሰው የዲያብሎስ የበኩር ልጁ ነው። ሀዳጌ በቀል የማይሆን ቂም የማይረሳ ልብ ያለው ሰው እሱ የዲያብሎስ ልጅ ነው። በክርስቶስ ፊት ጽዋ ተርታ ዕድል ፈንታ የለውም። ነገም እነግራችኋለሁ፣ መስተካከላችን ብቻ ትንሣኤን ያመጣልናል። መስተካከላችን፣ አንደበታችን መለፍለፉን ሲያቆም፣ አድማውን ሲያቆም፣ መራገሙን ሲያቆም፣ ነገር ስራውን ሲያቆም፣ በጠላት መጸለዩን ሲያቆም፣ ሰውነታችን በሙሉ ሲስተካከል፣ ያን ጊዜ እግዚአብሔር ብርሃንን ያወጣል። እግዚአብሔር ለኢትዮጵያ ብርሃንን ያወጣልን። እንዲወጣልን ደግሞ እንስተካከል። እኔ እውነቴን ነው። ተስተካከሉ። በሞት ያፈርሰውን ይዣችኋለሁ። እግዚአብሔር ቅዳሴ አልቸገረውም። እግዚአብሔር የቸገረው ነገር የለም። እግዚአብሔር የቸገረው ሰው ነው። ሰው ተሆኑ እንደሆነ ሰው ሁኑ። ሰው እንሁንና እግዚአብሔር ደግሞ እኔ አሁን ክርስቲያን መሆኑ ቀርቶብን ፍጥረት በሆን ራሱ ሰው በሆን ራሱ አውሬ እኮ ነን። አታዩትም እንዴ? እንስሶች እኮ ነን። በእውነት መስተካከል አለብን። ወደ ራሳችሁ ተመልከቱ። እግዚአብሔር እንዲሰማን ከፈለጋችሁ እውነቴን ነው የምነግራችሁ። እግዚአብሔር እስራኤልን ምንድን ነው ያላቸው? እኔ ጾማችሁ አነሳ አላልኩም፣ ግን ግፍ እየሰራችሁ ስለምትጾሙ ጾማችሁን አልፈልግም ይላል የሰራዊት ጌታ እግዚአብሔር። አሁን የጎንደር ምህላ ብቻ
እንኳን ኢትዮጵያን ዓለምን አያስተካክልም? ለምንድን ነው ግን እንደዚህ? ለምንድን ነው ታዲያ ማስተካከል ያልቻልነው? ማለዳ እግዚኦ መሐረነ ነው፣ ማታ እግዚኦ ቅስፈነ ነው። ጥፋት ነው እኮ እኛ እኮ ቅሰፈኝ ነው የምንለው እኮ። ይህ እኮ ነው ቂማችን መች አለቀ? ሌላውን ተውት። እግዚአብሔር የሚፈልገው ፍቅር ብቻ ነው። የሕግ ፍጻሜ ፍቅር ነው አለ ቅዱስ ጳውሎስ። የሕግ ፍጻሜ ፍቅር ነው። ሕግ ሁሉ የሚፈጸመው በፍቅር ነው። 10ሩ ሕግጋት የሚፈጸሙት በፍቅር ነው። እና እግዚአብሔር ለሁላችንም ቅን ልቡና ያድለን፣ አዲስ ልብ ይስጠን፣ አሮጌውን ሰውነታችን ያራግፍልን መድኃኔዓለም። ይሄ ጾም ሲያበቃ የእኛ ግፍም እንዲያበቃልን መልካም ፈቃድ ይሆንልን። አሁን እንግዲህ ስለ ጽዮን ዝም አልልም። ጽዮን ማን ናት? ለጽዮን ዝም አለ ማለት ምንድን ነው የሚለውን አጠር አድርጌ ነግሬ ወደ ቅዳሴያችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ስለ ጽዮን ዝም አልልም። ስለ ጽዮን ዝም አልልም ያለው ነቢዩ ኢሳይያስ ለጊዜው ይህን መከራ ለማስታወስ ነው። ፍጻሜው ግን ጽዮን ስለተባሉ ነገሮች ሁሉ ዝም ማለት አይገባም። የሰው ልጅ በሕይወት ዘመኑ ዝም ማለት የሚገባው ብዙ ነገር አለ። ጊዜ እስከሚያልፍለት ድረስ ሰው ዝም ማለት አለበት። የመናገሪያ ጊዜ አለው። አድማጭ በሌለበት መናገር ነውር ነው። እስመ ከመዝ ልማዶሙ ለአበው ይምትሩ ምክረ እማበ እዝን ዘይሰምዕ። አባቶቻችን ከማይሰማ ሰው ጆሮ ምክር ማቋረጥ ልማዳቸው ነው አለ መጽሐፈ መነኮሳት። ከማይሰማ ሰው ጆሮ ምክር ማቋረጥ ለአባቶች ልማድ ነው። የማይሰማን ሰው መምከር ተመልከቱ፣ ካሸዋ ላይ ሕንፃ እንደመስራት ነው ይላል ሲራክ። ደግሞ ለማይሰማ ሰው አይነገርም። ሰሚ በሌለበት አይነገርም፣ አይለፈለፍም። ሁለተኛ ያልተረዱትን ነገር ዝም ማለት ይገባል። ያልተረዱትን መናገር አገር ያፈርሳል። ጌታችን ኢየሱስ ክርስቶስ ብርሃነ መለኮቱን በደብረ ታቦር በገለጠ ጊዜ ተመልከቱ፣ ብልጭ ሲያደርገው ብርሃነ መለኮቱን ሐዋርያት ፍግምግም ብለው ወደቁ። ኋላ ጌታ ምንድን አላችሁ? ወአዘዞሙ ከመ ይንግሩ ወይለመኑሂ። በተራራ ያዩትን ነገር ለማንም እንዳይናገሩ ከለከላቸው። ለምን? ክርስቶስ ብርሃኑን ሲገልጥ የእግዚአብሔር መምጣትና የዓለም ማለፍ መስሏቸው ስለነበረ ሄደው ሊናገሩ የነበረ ሐዋርያት ምን እያሉ መሰላቸው? ዓለም ልታልፍ ነው እያሉ ነበረ። ዓለም ልታልፍ ነው እያሉ ሊናገሩ ስለነበረ ያልገባችሁን ምስጢር አትናገሩ ለማለት አትናገሩ አላቸው። ስለዚህ ሰው ያልተረዳውን ነገር ዝም ማለት አለበት። የተሻለ ተናጋሪ ካለ እኛ ዝም ማለት መልካም ነው። አባ አጋቶን የሚባል መነኩሴ መነኮሳትን ሰብስቦ ከመጽሐፍ ቅዱስ አንድ ኃይለ ቃል አውጥቶ ጠየቃቸው። የዚህ ቃል ትርጉሙ ምንድን ነው? ሁሉም እንደገባው ተናገረ። አንድ መነኩሴ እጁን አውጥቶ እኔ አላውቀውም አለ። ከሁላችሁ መልሱን ያወቀው ይህ ነው አለ። አላውቀውም ያለ ሰው እግዚአብሔር እውቀት ይጨምርለታል። ስለዚህ ዝም ማለት የሚገባን አንደኛ ጊዜ እስከሚያልፍ ድረስ፣ ሁለተኛ ያልተረዳነውን የማናውቀውን፣ ሶስተኛ የተሻለ ተናጋሪ ባለበት። ዮሐንስ አፈወርቅ ምን ይላል? ሹመት ተሾም ብለው በለመኑ ጊዜ የሚሾም እያለ አትሾም፣ ከጠፋ ግን አልሾምም አትበል፣ መከራ መፍራት ይሆንብሃል። መከራ ፈርተ ነው እንጂ አዝን አይደለም። ስለዚህ የሚሻል እያለ እኔ ልበል አይባልም። በቤተ ክርስቲያን ስርዓት እየሰማችሁ ነው። በቤተ ክርስቲያን ስርዓት ልበል የሚባል ስብሐት ብቻ ነው። ስብሐት ልበል ነው የሚባል። ስብሐት ልበል ይባላል። ላስተምር ግን አይባልም። እኔ ልቃኝ አይባልም። እኔ ልቀድስ አይባልም። እኔ ልተርጉም አይባልም። በሉ ነው የሚባለው። በሉ ነው የሚባል። ስብሐት ሲሆን ግን ያነሰውን ልበል የበለጠውን በሉ ይባላል። ሰው ዝም ማለት የሚገባው በዚህ ጊዜ ነው። ሞኝ ሰው የሚያስተምር ካለበት ያስተምራል። የሚያስተምር በሌለበት ሊማር ትምህርት ቤት ይሄዳል። ይሄ ግሩም ነው። አሁን አንዳንድ ሰው አይገርማችሁ? አንዳንድ ምዕመናን ከመምህራን ከመነኮሳት ከካህናት ሂዱና
እነሱ 40 ደቂቃ ተናግረው ንስሐ አባትየው የሚናገር 3 ደቂቃ ነው። ይኸውላችሁ ጅል ሰው በሚማርበት ጊዜ ያስተምራል። በሚያስተምርበት ጊዜ ደግሞ ስለሌለው ሊማር ይሄዳል። ከምትማሩበት ቦታ አታስተምሩ። ከምታስተምሩበት ቦታ የምትናገሩት እንዳታጡ። ስለዚህ ማስረጃው ዝም የሚሻል በሚናገርበት ጊዜ ዝም። ሌላስ ስለኛ ክፉውን ነገር ሲናገሩ ዝም ነው። ተመልከቱ አሌ ለክሙ ሶበ ይብሉ ሰብ ሰናየ በእንቲአክሙ። ሰዎች ስለ እናንተ መልካም ሲናገሩላችሁ ወዮላችሁ። ሰዎች ስለ እናንተ ክፉ ሲናገሩ ግን ብፁዓን አንትሙ፣ ያን ጊዜ ንዑዳን ክቡራን ናቸው። አልቦ ገብር ዘያቢ ምግዚኡ፣ ከጌታው የሚበልጥ ባሪያ የለም። ወአልቦ ሐዋርያ እምዘፈነወ፣ ከመምህሩ የሚበልጥ ደቀ መዝሙርም የለም። እኔን ከተሰደብኩ እናንተማ እንዴት አትሰደቡ? ስለ እናንተ ክፉ ነገር ሲናገሩባችሁ ዝም በሉ። ዝም ማለት አሁን ምን ይጠጋናል? በእውነቱ ማለት ነው። አንድ አባ ጋቶን ነው ቅድም የነገርኳችሁ። አንድ ሰው መጣና ሌባው አጋቶን አንተ ነህ አለው። አዎን። ዝም አለው። ዘማዊ አጋቶን አንተ ነህ? ዝም። ሰነፉ አጋቶን አንተ ነህ? ዝም። የማይረባው አጋቶን አንተ ነህ? ዝም። መናፍቁ አጋቶን አንተ ነህ? አይደለሁም። ለሃይማኖት ሲባል ዝም አይባልም ማለት ነው። ዝም የማይባል መቼ ነው የሚለውን ላመጣላችሁ ነው። ስለ ራስ ዝም ማለት የባልንጀራውን ስድብ የሚታገስ ሰው የክርስቶስን መስቀል በዕለተ ዓርብ እንደተሸከመ ይቆጠርለታል ይላል። ሲሰደብ ዝም ያለ ሰው። አንድ አባት ሌባ አለው፣ ዝም። ኋላ አህያ አለው፣ የአህያን ያህል ማዕረግ አህያ ጌታዋን በሆሳይና ተሸክማ ያመሰገነች፣ ውይ እኔ አህያ ያህል እኔ ዲያብሎስን ተሸክሜ የምኖር ሰው። ድንጋይ አለው፣ የድንጋይ ያህል ማዕረግ። ድንጋይ ቤተ ክርስቲያን ታንጾበት ሰው ሲያጸድቅ የሚሆን የቤት መሰረት የሚሆን የክርስቶስና የጴጥሮስ ምሳሌ። አንተን ምን እልሃለሁ ብሎ ጥሎተድ ስድብ አጥቶ ማለት ነው። ስድብ አጥቶ። አሁን እኛ እኮ እንዲያው ትዕቢታችን ስታዩት ፈጣሪ ተሰድቦ እኛ አንድ ነገር ሲናገሩ መች ተናግረውን ነው? ገና ሊናገሩን አስበዋል ብለን እኮ የምንበሳጭ ሰዎች እኮ ነው። እገሌ ስለ እኔ እንዲህ ሊል አስቦ ነው ብለን ትርጉም ሰተን እኮ ነው የምንናደደው ማለት ነው። ሁከታችን፣ ብስጭታችን ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? አንተ ቁጣን እግዚአብሔር ፈጥሮብኝ ነው አትበል። አዎ ቁጣን የፈጠረ እግዚአብሔር ነው። ቁጣን የፈጠረ ግን 4 ነገር እንድንቆጣ ነው። አንደኛው ራሳችን እንድንቆጣው፣ ብሉ ሲያሰኝ አልበላም ማለት። ሙሴ ጸሊም በበረሃ ሳለ አንተ ስጋ አምሮሃል ሲለው እባቡን ጠብሶ ስጋ ከፈለከ ይህን ብላ ይለዋል፣ ጾሙን እንዳያሽረው። ከዚህ በኋላ ተመልከቱ ቅዱስ መቃርስን ሴት አግባ አሰኘው። መነኩሴ ነው። ጭቃይቱን አቦካና ጭቃይቱን አብኩቶ በሰው ምስል አድርጎ ይች እንግዲህ ሴት ናት፣ ይችን ሚስት አድርግና እንግዲህ እስቲ ለዚች ቆፍር መቃርስ ከሆነልህ አለው። ለዚች የምታበላትን ስራ እንግዲህ አለው። እየሰራ ድክም ሰርተ ማብላት ካልሆነ ለምን ሚስት ታስባለህ? 24 ሰዓት እየቆፈረ ሰውነቱን ገሰጸው ራስን ለመቆጣት። እኔ በዚህ ዘመን ራሱ አንድ ገዳም ላይ የማውቃቸው አባታሉ እስከ 6 ሰዓት ይጸልዩና 6 ሰዓት ከሌሊቱ 6 ሰዓት ሲደክማቸው እንዳያነቡ አንደበታቸው ይደክማል፣ ጉልበታቸው ይንቀጠቀጣል። ነገ ጎስቋሌ ዛሬ ቁመ ማደር ካቃተህ ነገ በንጉሠ ሰማይ ወምድር በእግዚአብሔር ፊት ምንህን ይዘህ ትቆማለህ ብለው ራሳቸውን ከግድግዳው ጋር አስረው ያድራሉ። ራስን መቆጣት፣ ተኙ ሲል ገስጾ ማስነሳት፣ ብሉ ሲል እምቢ ማለት፣ ለመልካም ነገር ሰውነትን መቆጣት። ሌላስ አጋንንትን መቆጣት። ተኙ፣ ብሉ፣ ተጣሉ ሲሉ ወግድ። መብል እሰጥሃለሁ ሃይማኖትን ካድ፣ ለእኔ መብል የክርስቶስ ነው።
ልብስ እሰጥሃለሁ፣ ሃይማኖትን ካድ፣ ለእኔ ልብሴ ክርስቶስ ነው። በሰላም አኖርሃለሁ፣ ለእኔ ሰላሜ ክርስቶስ ነው። መታከሚያ እሰጥሃለሁ፣ ለእኔ የጤናዬ ክርስቶስ ነው። ቤት እሰጥሃለሁ፣ ለእኔ ሀገሬ ክርስቶስ ነው ብሎ አጋንንትን መቆጣት፣ ለሚያቀርበው ነገር መልስ መስጠት። ዲያብሎስ መነኮሳትን በገዳም ባይታውያንን ከበዓታቸው ይሄድና በስግደት ይፈታተናቸዋል፣ በጸሎት ይፈታተናቸዋል፣ በትጋት ሁሉን ካሸነፉት ምን ያደርጋል መሰላቸው? ሰው ዞባቸው ይመጣል። እናንተን ማለት ነው፣ የከተማ ሰዎች እናንተን ይዝና ቋንጣይቱን አስቀጥቅጦ ይችን አባቴ ባይሆን እሑድ ይቅመሱ ይላል። ያዘነ መስሎ አውቁ እኮ ነው። ይችን ይቅመሱ፣ በእሷይቱ ለጨጓራው ጥሩ ናት ይላል። አዝኖለት ለባይታዊ። አሁን ሰይጣን አዝኖ አውቆ እኮ ነው። ይውላችሁ ያለመዱትን ያስለምዳቸዋል። ግድ የለውትም አባቴ ቢኖሩልን ነው አገሪቱ በጸሎት በሶ ጸሎት እስቲ እንዲሰነብቱልን ይቅመሱን እህል ይቅሙ። ያችን ያበላቸዋል። ያችን መብል ሁል ጊዜ አትገኛልን። ሲጠፋ ከተማ ይመጣሉ። ያውቅበታል። አጀግኒ ዲያብሎስ አዝኖ ከመጨለቶ ዲኖ እሱ የሚያዝን እንደዚያ ይፈትንና እምቢ ብለው ከገዳማቸው ሲጸኑበት ደግሞ ምን ያመጣል መሰላችሁ? በሽታ ያመጣባቸዋል። በበሽታ ስቂት ያደርጋቸዋል። በሽታውን ታግሰው ሲሰግዱ ሲጸልዩ ደግሞ ምን ይላቸዋል መሰላችሁ? አንተ እግዚአብሔርን ይህን ያህል ጨካኝ ያረከው ይለዋል። ታመህ እንኳን ጸልይ ልብልሃል፣ እግዚአብሔር እኮ የማያውቀው የለም ተኛ ይለዋል። እረፍ እግዚአብሔር ጨካኝ ምስል ይለዋል። እኔ ጨካኝ ነው አላልኩም ወንድሜ፣ መሐሪነቱን አስቤ ነው የምተጋ ካለው ደግሞ መልሶም ይለዋል እግዚአብሔርማ ጨካኝ ነው ይላል። በሌላ ቀን መጥቶ ቆይ መቼ ነው የሚያሳርፍህ ይለዋል። ቀልድ ይመስላችኋል ክርስትና እንዴ? እኔና እናንተ እኮ ተውት፣ እኛን ሰይጣንም የሚነካን አይመስለኝም። እኔ ባይታውያንን እኮ ማለት ነው ዳዊት አላቋርጥም ካሉት በጥፊ ብሎ እኮ ዳዊታቸውን ሁሉ ይቀማቸዋል። ዳዊታቸውን ቀምቶ ደግሞ ምንድን ነው የሚያደርገው? አንተ እግዚአብሔር ካለ ቶ ሌላውን ቶ፣ ጤናህን አይስጥህ፣ ምግብ አይስጥህ፣ ልብስ አይስጥህ፣ ባይሆን እኔን አያባረረልህም ወይ ይላል። በጣም ነው እኮ የሚገርሙ። እግዚአብሔር ካለ የምትጸልየው ጸሎት ባይሆን ሰይጣንን አያሸሽልህም ወይ ይላል። መቼ ነው የሚያሳርፍህ እግዚአብሔር? ሁልጊዜ ስቃይ መቼ ነው የምታርፍ ይለዋል። ሞኝ የኔ ረፍት በሰማይ ነው ይለዋል። ያ ጀግናው የወንጌል አርበኛ የሆነው ባይታዊ እንዲያ ነው የምለው። የኔ ረፍቴ ክርስቶስ ነው። በክርስቶስ ክርስቲያን መሆን በራሱ እረፍት ነው። እረፍት ማለት መተኛት አይምሰልህ። እረፍት ማለት መብላት አይምሰልህ። እረፍት ማለት ልብስ አይምሰልህ። እረፍት ይለዋል ክርስቶስ። ለእኔ የክርስቶስ ልጅ መባል እረፍት ነው ብለው ይመልሱለታል። ይሄ ነው ጋኔንን መቆጣት ማለት። ደግሞ ምን ይላል መሰላችሁ? ጋኔንን ተቆጡት። ከብዙ የኃጢአት ውድቀታችሁ ስትመለሱ ምን ይላችኋል መሰላችሁ? አሁን እንደዚያ ስትላረግ ኑሮ እግዚአብሔር ሊምርህ ነው፣ እግዚአብሔር ሊምርህ ነው። ብዙ ምዕመናን ደግሞ ሲሰግዱ ምን ያልኳል? አሁን እኮ የምትሰግድ እኮ ለእኔ ነው ይላቸዋል። በህሊናቸው መጡ ሰግድ እኮ ለእኔ ነው፣ አትልፋ፣ እግዚአብሔር አይምርህም። እንዲሁ አንተ የሲኦል መዝጊያ ነህ፣ ዝም ብለህ የምትለፋው እንጂ ብትረሳ እገሌን የገደልከውን እግዚአብሔር ይረሳው መሰለ? ቢረሳ እግዚአብሔር ያስወረድሽውን ጽንስ ይረሳልሽ መሰለሽ? ሞኝ አትልከም ይልቅ ይላል። ደግሞ ያዘነ መስሎ መልሱ ምንድን ነው? ሆነም ቀረም ከእግዚአብሔር አንተ አትሻለኝም ነው መልሱ። ባይምረኝ እንኳን እግዚአብሔር እያልኩ ሞታለሁ። አንተ ነፍሰ ገዳይ ነህ፣ አንተ ደም አፍሳሽ ነህ፣ አንተ ውሸታም ነህ። ለዲያብሎስ እንዲህ ብላችሁ መልሱለት። ማምላክ ዲያብሎስ በህሊናችሁ አትረቡም አትጠቅሙ ሲላችሁ አንተ መሸለት ወዲህ ነው ደግሞ የምትሰብከው። አንተ ከጥንት ጀምረ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ እስመ ሐሳዊ ውእቱ ወአቡኃ ለሐሰት የሐሰት አባቷ ነው ብሎብሃል። ወሶበ ይነብብ ሐሰተም ዚአሁ ይነብብ የውሸት ነቅነህ እስመ እምትካት ቀታሌ ነፍሰተ ውእቱ ብሎሃል። አንተ ነፍሰ ገዳይ ነህ። ነፍሰ ገዳይ ከመቸለት ወዲህ ነው ስለ ምሕረት የሚጠየቀው። ነፍሰ ገዳይ ከመቸለት ወዲህ ነው ሽማግሌ የሚሆነው። እባብን ለርግብ አዛኝ ያደረጋት ማን ነው?
ዘንዶን ለበግ ግልገል አዛኝ ያደረገው ማን ነው? ነጣቂውን አንበሳ አዛኝ ያደረገው ማን ነው? ስለ ላም። ጅብን ስለ አህያ ተቆርቋሪ ያደረገው ማን ነው? አንተ ነፍሰ ገዳይ ነህ፣ ለእኔ ልትቆረቆርልኝ አትችልም ብሎ ዲያብሎስን መቆጣት። በጾም ጊዜ የምግብ ሽታ ሲያሸታችሁ ዲያብሎስን መቆጣት። እኔ የሕይወት እንጀራ ነኝ ብሏል መድኃኔዓለም። ማለት አኮ በህብስት ክመ ዘይሐዩ ሰው በእንጀራ ብቻ አይኖርም ብሏል መድኃኔዓለም። ማለት በምግብ በፍስክ ጊዜ የማታገኙትን ጋባዥ በጾም ጊዜ ሻይን ጠጣ የሚል ሰው እያንጓልል ያመጣላችኋል። ይሄ ዲያብሎስ ተንኮል እኮ ነው። ይሄ ማለት ይሄንን ራሱ አውቆ ለዲያብሎስ መልስ መስጠት። ስለዚህ ዲያብሎስን እንድንቆጣው በ9 ሰዓት አንድ የሚያቀምሳችሁ አትገኙ። 5 ሰዓት ላይ ግን የሚጋብዝ ሰው ይመጣል። ደረሰ አልደረሰ ብሎ ማለት ይሄን ነው ዲያብሎስን መቆጣት፣ መናፍቃንን መቆጣት፣ አጋንንትን መቆጣት፣ ልጆችን ደግሞ መቆጣት፣ ተማሪዎችን መቆጣት፣ ትምህርት ሲያበላሹ። ይሄ ነው ተመልከቱ። ይሄንን በዚህ ጊዜ ምን ማድረግ ይገባ? መቆጣት። ራስህን ሲናገሩ ግን ዝም በል፣ የማታውቀውን ዝም በል፣ የሚያውቁት ይናገሩ፣ አንተ ዝም በል፣ ጊዜ እስከሚያልፍ ድረስ ዝም በል። ለሁሉም ጊዜ አለው። በዚህ ጊዜ ዝም ማለት ይገባል። ዝም ማንልሳ ስለምንድን ነው ብትሉኝ፣ ስለ ጽዮን። እስኪ በሉላችሁ። አዎ ስለ ጽዮን ዝም አንልም። ስለ ስድብ፣ ስለ እርኩስ ነው ቢሉን ምን ቢሉን ዝም እንላለን። ስለ ጽዮን ግን ዝም አንልም። ስለ ጽዮን ዝም ማለት ያስቀጣል። ጽዮን የተባለችው አንደኛ ታቦተ ጽዮን ናት። ታቦተ ጽዮንን ሁላችሁ እንደምታውቁት ሕያው እግዚአብሔር በይቅርታው በቸርነቱ የሰውን ልጅ ከማዘኑ የተነሳ ለሰው ልጅ ሰውን ከመውደዱ የተነሳ በሙሴ ዘመን 10ሩን ቃላት በግብር አምላካዊ ጽፎ ለሙሴ ሰጥቶታል። ከኦሪት ዘጸአት ምዕራፍ 25 ከቁጥር 1 ጀምሮ እንደምታነቡት 10ሩን ቃላት በሁለት ጽላት እግዚአብሔር ጽፎ ሰጥቶታል። ይህንን ጽፎ የሰጠበት ምክንያት ስለ ሁለት ነገር ነው። አንደኛ ሰው ስለከፋ ነው። ቀድሞ ታቦት አልተጻፈም ነበረ። ታቦት የመጣው የሰው ልጅ ከክብሩ ስለተዋረደ ነው። እስከ ሙሴ ድረስ ታቦት አልነበረም። ለምንድን ነው ያልነበረው ስትሉ፣ ሰው ራሱ ታቦት ስለነበረ ነው። ሰው ራሱ ታቦት ነበረ። ቃለ እግዚአብሔር በብራና ላይ እንደሚቀረጸው እንደሚጻፈው የሰው ልጅ የእግዚአብሔር ብራና ነበረ። እግዚአብሔር ይጽፍበት ነበረ። በኋላ ግን ሰው እየከፋ ሲመጣ፣ የሰው ልጅ እየደበዘዘ ሲመጣ በተዘረሰ በተደለዘ ብራና ላይ ማን ይጽፋል? ሰው እየከፋ ሲመጣ የእግዚአብሔር የሕጉ ማደሪያ መሆኑ እየቀረ መጣ። እየቀረ ሲመጣ በልባችን ይጻፍ የነበረውን ሕግ እግዚአብሔር በድንጋይ ላይ ጽፎ ሰጠ። ሰው መውረዱ ነው። አንድ እሱ ነው። ሁለተኛ የሰው ልጅ እግዚአብሔር መስሎ የተፈጠረ ነውና የሚታይ የሚዳሰስ የአምልኮ መሳሪያ አያሻውም ነበረ። ሰው እየበደለ እየወረደ ዝቅ እያለ ከልልና ነፍስ እየወረደ ሲመጣ የሚዳሰስ አምላክ ፈለገ። የሚታይ አምላክ ፈለገ። ምልክት ፈላጊ ሆነ። ከዚህ የተነሳ እግዚአብሔር ቸር ነውና ለተቀረጹ ለአሕዛብ ጣዖታት እንዳይሰግዱ የሚታይ የአምልኮ መስመር ከፈለጋችሁ እናንተ ወደ እኔ የምትመጡበት እኔ ወደ እናንተ የምመጣበት ምልክት የሚሆን የሚዳሰስ የከበረ ነገር ልስጣችሁ ብሎ እግዚአብሔር ሙሴን ወደ ተራራ አውጥቶ 40 መዓልት 40 ሌሊት ከጾመ በኋላ 10 ሕግጋትን በሁለት ጽላት እግዚአብሔር በጣቱ ጽፎ ማለት እግዚአብሔር በጣቱ እንዲህ እያደረገ ይጽፋል ማለት አይደለም። በስልጣኑ ተጻፉ ሲላቸው እግዚአብሔር አክብሮ በሁለት ጽላት ቀርጾ ሰጠ። ያንን ጽላት ቀርጾ ቢሰጥም ነገር ግን ሰዎች ጣዖት እያመለኩ ስላስቸገሩ ከመሬት ሙሴ ጽላቱን ይዞ ሲመጣ እስራኤል ጣዖት እያመለኩ አገኛቸው። ያንን አንዱን ጣዖት በአንድ ጽላት አንዱን ጣዖት በአንድ ጽላት ቢመጣ ሁሉም ተሰበረ። ኋላ እግዚአብሔር ሙሴን ምን አደረገው?
ቀድሞ እንዳሳየው አድርገህ ሸምሸር ሰጢን ከሚባል ወይም ግራር እንጨት ነው ከማይነቅዝ እንጨት ሙሴ አንተ ታቦት ቀርጸህ ውጣ እኔ ባርካቸዋለሁ አለ። ሙሴ ሁለቱን ጽላት ከማይነቅዝ እንጨት ቀርጾ ወጣ። ከማይነቅዝ እንጨት ሲቀርጽ በወርቅ እንዲለብጠው፣ መያዣ ቀለበት እንዲያበጅለት፣ መሸከሚያ እንዲያበጅለት፣ መግጠሚያ እንዲሰራለት፣ መቀመጫ እንዲያበጅለት፣ ከውስጡ ላይ ደግሞ የፈሰሰ ወይም ደግሞ ብጽብጽ ወርቅ የደቀቀ የላመ ወርቅ እንዲያፈስበት በወርቅ እንዲያስጌጠው እግዚአብሔር አዘዘው። ከማይነቅዝ እንጨት የተቀረጸ ነው። ያንን ታቦት ጽላት ሙሴ ቀረጸ። ያንን ጽላት ሙሴ ቀርጾ ቢወጣ 10 ቃላት በግብር አምላካዊ በእግዚአብሔር ጥበብ ማለት ነው ተቀርጸው ተገኙ። ታቦቱን የቀረጸው ጽላቱን የቀረጸው ሙሴ ነው። ቃሉን የጻፈበት ግን እግዚአብሔር ነው። 10ሩን ቃላት ጻፈባቸው። ያችን ጽላት ምን ብሎ ጠራት? የእግዚአብሔር የቃል ኪዳኑ ታቦት፣ የእግዚአብሔር የሕጉ ታቦት፣ የእግዚአብሔር የምስክሩ ታቦት ጽዮን ተብላ ተጠራች። የእግዚአብሔር የሕጉ ታቦት የተባለው ሕጉን ጽፎ ስለሰጠባት ነው። የምስክሩ ታቦት መባሏ ታቦት ዘስም፣ ደብተራ ዘስም፣ ደብተራ ስም ይባላል። የምስክር ድንኳን የምስክር ታቦት ይባላል። እግዚአብሔር ከሰው ጋር ለመሆኑ ምስክሩ ታቦቱ ስለሆነ፣ ሰው እግዚአብሔርን ለማምለኩ ምስክሩ ታቦቱ ስለሆነ የምስክሩ ታቦት ይባላል። የምስክሩ ጽላት ይባላል። እግዚአብሔር ከኛ ጋር ለመሆኑ ማስረጃው ታቦቱ ነው። እኛ እግዚአብሔርን ለማክበራችን ማስረጃው ምንድን ነው? ታቦቱ ጽላቱ ነው። ስለዚህ የምስክሩ ታቦት ይባላል። እግዚአብሔር መኖሩን የሚገልጥበት በላይ የስርየት መክደኛ አብጅልበትና 10ሩን ቃላት የያዘችውን ጽላት ታቦተ ጽዮንን ከታቦቱ ውስጥ ጽላቱን ከታቦቱ ውስጥ በብሉይ ኪዳን ታቦት የሚባለው ጽላቱ የሚቀመጥበት ነው። ጽላት የሚባለው 10ሩ ቃላት የተጻፉበት ነው። ጽሌ ነው፣ አንድ ነው። ጽሌ ነው የሚባለው። ጽላት የተባለው በለምዶ ነው እንጂ ጽሌ አንድ ሲሆን ጽሌ ነው የሚባለው። ጽላት የተባለው በልምድ በስቶ ቀርቶ ነው እንጂ የብዙ ነው። ጽላት ማለት ጽላቶች ማለት ነው። ስለዚህ ታዲያ ጽላት ወይም ጽሌው ከምን ይቀመጣል? ከታቦቱ ውስጥ። ታቦቱ ምን አለው? መክደኛ አለው። መክደኛ አለው። ከውስጥ ጽላት አለው። ከጽላቱ ላይ 10 ቃላት ተጽፎበታል። ከመክደኛው ላይ ደም ይረጨዋል ሙሴ። አሮን ይረጨዋል፣ ያትመዋል። ያ የስርየት መክደኛ ይባላል። በዚያ የስርየት መክደኛ ላይ ማን ይገለጥበታል? እግዚአብሔር ይገለጥበታል። እግዚአብሔር ይታያል። እግዚአብሔር ለሙሴ ድምፅ ያሰማዋል። በታቦቱ ቀኝና ግራ 2 ኪሩቤል እንደሚናተፍ አውራ ዶሮ ሆነው ተስለውበታል። በኪሩቤል መካከል ሙሴ ገብቶ ለእስራኤል የሚያስፈልገውን ነገር ትእዛዝ ሰምቶ ይወጣ ነበረ። ትእዛዝ ሰምቶ ይወጣል። ስለዚህ የምስክሩ ታቦት ተብሎ ይጠራል። እግዚአብሔር ምን ያደርግበታል? ቃል ከእነሱ ጋር ለመሆኑ እነሱም እግዚአብሔር ለማክበራቸው ምን ነውን? ማስረጃ ይሆን ዘንድ። ልብ ብላችሁ ትሰሙ እንደሆነ ታቦትን የሰጠ እግዚአብሔር ነው። ነገር ግን እስራኤል ታቦት እንዲያመልኩ ግን አልተፈቀደም። የሚያመልኩት እግዚአብሔር ነው እንጂ ጽላቱን አይደለም። ጽላቱ እግዚአብሔር ለሰዎች የሚገለጥበት መሳሪያ ነው። አሁን እኔ እዚህ ላይ ለቆመው ለታቦቱ ብሰግድ ታቦቱን እያመለኩት አይደለም። አስተውላችሁ ስሙ። የሚያደናብሯችሁ መናፍቃን ሊገጥሟችሁ ስለሚችሉ ጎንደር አሁን 44 ታቦት አለ ይባል። አሁን ግን ብዙ ነው፣ 44 ብቻ አይደለም። መናፍቃን ወይም ደግሞ የፕሮቴስታንት እምነት ተከታዮች የኦርቶዶክስ ምዕመናንን ከቤተ ክርስቲያን ማፍለስ ስለሚፈልጉ ለምንድን ነው 44 ታቦት የምታመልኩ ብለው ይጠይቃሉ። 44 ታቦት ቀርቶ አንድ ታቦትም አናመልክም። የምናመልከው እግዚአብሔርን ነው። ታቦቱ እግዚአብሔር የሚገለጥበት ነው። የእግዚአብሔር መሳሪያ ነው። አሁን ምን ይላሉ መሰላችሁ? ፕሮቴስታንቶቹ ምን ይሏቸዋል? ታቦት ጣዖት ነው ይሏቸዋል። እንዴ
ታቦትን የሰጠ ማን ነው? እግዚአብሔር። ኦሪት ዘጸአት ምዕራፍ 25 ቁጥር 1 ላይ ታቦት ጣዖት ከሆነ እግዚአብሔር ጣዖት አምልኩ ብሎ ይሰጣል? አይሰጥም። እግዚአብሔር ጣዖትን ይጠላል እንጂ። አማልክቲሆሙ ለአሕዛብ ተመልከቱ ግብረ ደጓለ እማሕያው አማልክቲሆሙ ለአሕዛብ አጋንንት እሙንቱ ተብሎ የተጻፈ ዓይን ቦሙ ይሬዩ እዝን ቦሙ ይሰሙ ተብሎ እግር ቦሙ ይሐውሩ ተብሎ ጣዖታትን ዘልፏቸዋል እግዚአብሔር። ለተቀረጸ ምስል አትስገዱ ያለ እግዚአብሔር ነው። ለተቀረጸ ምስል አትስገዱ ብሏልና ለታቦት አትስገዱ ብለው ይጠቅሳሉ። ለተቀረጸ ምስል አትስገዱ ያለ የእግዚአብሔር ስም ለማይጠራበት፣ እግዚአብሔር ለማይከበርበት፣ እግዚአብሔር ለማይመለክበት፣ እግዚአብሔር ለማይመሰገንበት ከጣዖት ቤት ለቆመ ምስል ነው። የእግዚአብሔር ስም ለተጻፈበት፣ የእግዚአብሔር ስም ለተቀረጸበት ግን መስገድ ለእግዚአብሔር እንጂ ለሌላ አይደለም። አሁንም ቢሆን የምታስተውሉት ታቦት አናመልክም። ኢትዮጵያ 44 ታቦት ብቻ አይደለም ያሏት፣ ብዙ ሚሊየን ታቦት ሊኖራት ይችላል። ያንን ሚሊየን ታቦት ግን አታመልክም። የምታመልከው እግዚአብሔርን ነው። ስለዚህ ይሄ ታቦት የምስክር ታቦት ነው እንጂ የአምልኮ ታቦት ወይም የምናመልከው ታቦት አይደለም። የምስክር ታቦት ማለት ምን ማለት ነው? እግዚአብሔር ከኛ ጋር መሆኑን በዚህ ታቦት ይገልጣል። እኛ እግዚአብሔርን መውደዳችንን በዚህ ታቦት እንገልጣለን። እግዚአብሔር በዚህ ይገለጣል። በስርየት መክደኛው ላይ ሁኜ እኔ እገለጥልሃለሁ ያለ እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 25 ላይ በታቦቱ መክደኛ ላይ እኔ እገለጥልሃለሁ። ታቦት ብዙ ሰዎች ምን ይላቸዋል መስላችሁ? ታቦት የእግዚአብሔርን ክብር ይጋርዳል። ኦርቶዶክስ ታቦት፣ የተክለ ሃይማኖት ታቦት፣ የገብረ መንፈስ ቅዱስ ታቦት፣ የጊዮርጊስ ታቦት እያለች የክርስቶስን ክብር ሸፍናለች ይላሉ። ታቦት ግን የእግዚአብሔር የክብሩ መገለጫ ነው እንጂ የእግዚአብሔርን ክብር የሚሸፍን እንዳላይደለ እግዚአብሔር ለሙሴ በታቦቱ ላይ እገለጣለሁ አለ። እግዚአብሔር ታቦቱን እኔን ይጋርደኛል፣ ከእኔና ከእናንተ መካከል ግድግዳ ይሆናል፣ እኔን ይሸፍነኛል ሳይሆን በታቦቱን እኔ እገለጣለሁ ነው የሚለው። ይልቁንም ታቦት የእግዚአብሔር መገለጫ ከሆነ ከታቦት ዳር ዳር የሚሉ ሰዎች እግዚአብሔር በሌለበት ይኖራሉ ማለት ነው። ምክንያቱም እግዚአብሔር በታቦቱ እገለጣለሁ ብሏልና። ስለዚህ የምስክር ታቦት ይባላል። ታቦቱን እግዚአብሔር ምን ይወታል? የስርየት ታቦት ብሎ ይጠራዋል። የስርየት ታቦት እግዚአብሔር የኃጢአት ስርየትን የሚሰጠው በዚህ ነው፣ በታቦቱ ነው። ታቦቱ መሰዊያ ይባላል። ሙሴ በጉን የሚያቀርበው በመሰዊያው ላይ ነበረ። እግዚአብሔር የሙሴን የአሮንን መስዋዕት በታቦቱ ተቀብሎ ለእነሱ ስርየትን ይሰጣል። ስለዚህ ታቦት ማለት የእኛ ጸሎት የሚያርግበት የእግዚአብሔር ምሕረት የሚወርድበት ነው። ሰው ጸሎቱን በታቦት ወደ እግዚአብሔር ያሳርጋል። ሰው ምሕረትን በታቦት ከእግዚአብሔር ይቀበላል። እግዚአብሔር ለእስራኤል ምሕረትን የሚሰጣቸው በታቦቱ ነው። የእስራኤል እንባ የሚያርገው ደግሞ በታቦቱ ነው። ስለዚህ የስርየት ታቦት ነው። የምስክር ታቦት ነው። የቃል ኪዳን ታቦት ነው። እግዚአብሔር ለአብርሃም የማለውን ቃል ኪዳን የጠበቀው በታቦት ነው። እግዚአብሔር ለአብርሃም ልጆችን ርስት አወርስልሃለሁ ብሎት ነበረ። ርስትን እንዲወርሱ እግዚአብሔር የጠበቃቸው በቃል ኪዳኑ ነው። እግዚአብሔር ለእኛ ያለውን ጥበቃ የሚገልጥበት ታቦቱ ነው። እስራኤል ሁልጊዜ ከማለላቸው ቦታ እንደሚያደርሳቸው የሚያረጋግጡት በታቦተ ጽዮን አማካኝነት ነበረ። ስለዚህ ምን ትባላለች? እግዚአብሔር የማለላቸውን ርስት የሚሰጣቸው በታቦተ ጽዮን አማካኝነት ስለሆነ ምን ትባላለች? የቃል ኪዳን ታቦት ትባላለች። ኢትዮጵያ የእግዚአብሔር ሀገር፣ የቃል ኪዳን ሀገር የምትባል በልዩነት ለዚህ ነው። የቃል ኪዳኑን ታቦት ስለያዘች የቃል ኪዳን ሀገር ትባላለች። የቃል ኪዳኑን ቀስተ ደመና ስለያዘች የቃል ኪዳን ሀገር ትባላለች። እግዚአብሔር ዓለምን እንደማያጠፋት አራት መሰረታዊ ነገሮችን ሰጥቷል። እግዚአብሔር ዓለምን እንደማያጠፋ እግዚአብሔር ምልክት አድርጎ የሰጣቸው ነገሮች አሉ። አንደኛው የኖህ ቀስተ ደመና ነው። ሁለተኛው ታቦተ ጽዮን ነው። ሶስተኛይቱ ድንግል ማርያም ናት። አራተኛው መስቀል ነው። አራቱንም በልዩነት ይዛ የምትገኝ ኢትዮጵያ ብቻ ናት። ከዚች ምድር የፈጠረን እግዚአብሔር የተመሰገነ ይሁን በእውነት ማለት ነው። አራቱንም ይዛ የምትገኝ ይሄው የኢትዮጵያ የኖህን ቃል ኪዳን ይዛለች። ቀስተ ደመናችን ተመልከቱት። ባንዲራው ሰንደቅ ዓላማ የኢትዮጵያ ቀይ፣ ቢጫ፣ አረንጓዴ ነው። ይሄ ኢትዮጵያ እንዳትጠፋ የሚጠብቃት ቃል ኪዳን ይሄ ነው አንዱ።
ዛሬ ሰዎች አንዱን እያመጡ ቢለጥፉበትም ማለት ነው አምጥተው መሃል ላይ ኮከቡን ምኑን ቢለጥፉበትም የኢትዮጵያ ባንዲራ 2000 ዓመት 3000 ዓመት አይደለም እድሜው። ኢትዮጵያ የ3000 ዓመት ታሪክ ያላት ናት ሲባል ይሄ ብቻ የሚበቃት አይደለችም። የኢትዮጵያ ቀስተ ደመና የሚጀምረው ከኖህ ጀምሮ ነው። ኢትዮጵያ ሀገር ሳይፈጠር የነበረች ሀገር መሆኗን የምታውቁት ሰንደቅ ዓላማዋን ራሱ ባንዲራዋን የመረጠላት እግዚአብሔር ስለሆነ ነው። ያንን ይዛ ትኖራለች። ሰንደቅ ዓላማዋ ራሱ ይጠብቃታል ኢትዮጵያን። አንድ የቃል ኪዳኑን ታቦት በብቸኝነት ይዛ የምትገኝ ኢትዮጵያ ናት። እንኳንስ አይሁድ ይቅርና በክርስትና ያመኑት ህንድ፣ ሶሪያ፣ ኢትዮጵያ፣ ሌሎችም ኤርትራ አለች፣ ሌሎችም ደግሞ የግብፅ አለች። በኦርቶዶክስነት አንድ የሆኑት ታቦት ያላቸው ኢትዮጵያና ኤርትራ ብቻ ናቸው። ሌሎቹ የላቸውም። ኦርቶዶክስ ቢሆኑም የላቸውም። ግብፅ የላትም፣ ሶሪያ የላትም፣ አርመን የላትም፣ ህንድ የላትም። ግን ኦርቶዶክሶች ናቸው። እነሱ የላቸውም። እኛ በልዩነት ግን የቃል ኪዳን ሀገር ሮም ራሷ ካቶሊክ ራሷ አሁን ግን ቀንታ አዲስ አበባ ታቦት ማውጣት ጀምራለች። ይገርማል እኮ ሮም ራሱ ይኸውላችሁ ቫቲካን ቅድስቲቱ ከተማ የካቶሊክ ቅድስቲቱ ከተማ የምትባለው ሮም ናት። ቫቲካን እዚያች እንግዲህ ታቦት አይወጣም። ኢትዮጵያ ያሉ ካቶሊኮች ግን ከኛ ኮርጀው ታቦት ያወጣሉ። በጣም ነው የሚደንቀው ማለት ነው። እስከ ዛሬ ድረስ ከነገሯ ሁሉ የሮም ቤተክርስቲያን እግዚአብሔር ይስጣትና ታቦት አለኝ ብላ አታውቅም። ሰምተናት አናውቅም። ታቦት አለኝ የምትል ጽላት የምታከብር ኢትዮጵያ ብቻ ናት። የቃል ሁለት ጡት ያላት ቤተክርስቲያን ሁለት በአንድ ጡት የሚያድግ ልጅ አይታችሁ ታውቃላችሁ? አሁን አንድ ልጅ የእናቱን አንዱን ጡቷን ብቻ ቢጠባም ይሆናል፣ አንዱ ያማታል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት ጡት አላት፣ ብሉይ ኪዳንና ሐዲስ ኪዳን። ሁለቱ ጡቶች የኦሪት ታቦትን አጽንታ ያዘች፣ ሐዲስ ኪዳንን አጽንታ ያዘች። በአንድ ክንፍ የሚበር ንስር አይታችሁ ታውቃላችሁ? የለም። አንድ ክንፉን ከተመታ መብረር አይችልም። የኢትዮጵያ ቤተክርስቲያን የመከራን የጦርነትን ረግረግ በክንፎቿ እየበረረች የምታልፈው በእነዚህ ክንፎች ነው። በብሉይ ኪዳን በሐዲስ ኪዳን ታቦተ ጽዮን አለቻት። የሐዲስ ኪዳን ታቦትም አላት። ያቺ ጽዮን ትባላለች። ስለዚህ ስሬት ምሳል ወመስጋድ ወመስተስሪያ ኃጢአት ስሬት ኃጢአት የሚገኝበት የስግደት ማቅረቢያ የአምልኮ ማዕከል እግዚአብሔርና ሰው የሚገናኙበት ታቦተ ጽዮንን እግዚአብሔር ጸጠ። ጽዮን ማለት አንድም ሞቃታማ ብርሃናማ ፀሐያማ ማለት ነው። ፀሐይ የማይለየው ማለት ነው ጽዮን ማለት። በሌላ በኩል ጽዮን ማለት ከፍ ያለ ማለት ነው። በሌላ በኩል ጽዮን ማለት አምባ ማለት ነው። ጽዮን ማለት መጠጊያ ማለት ነው። እነዚህ ችን ጽዮን የተባለች ታቦት ከሰጣቸው በኋላ እስራኤል መንገድ ሲሄዱ ደብተራ ድንኳን ደብተራ ኦሪት ተሰራች። ደብተራ ማለት ድንኳን ነው። ከዚያ ውስጥ ታቦቱን አስቀመጠ ሙሴ። ከዚያ ውስጥ ድንኳኑን አስቀመጠ። እግዚአብሔር በዚያ ላይ 7 ደመና አስቀመጠ። ያ ደመና ሌሊት የብርሃን አምድ ይሆናል። ቀን ደግሞ ፀሐይ ይጋርድና ደመና ይሆናል። ታቦት ስትንቀሳቀስ እስራኤል መንገድ ይጀምራሉ። ታቦቲቱ ካለችበት ያድራሉ። ታቦቱ መንቀሳቀስ ካቆምና እዚች ላይ ነው የምታድር ታቦተ ጽዮን ከተባለ እስራኤል ያድራሉ። ታቦቷ ስትንቀሳቀስ ይንቀሳቀሳሉ። ታቦቱ በተንቀሳቀስበት ታቦቱ ባለበት መና ይወርድላቸዋል። ታቦት ባለችበት ውሃ ከጭንጫ ይፈልቅብላቸዋል። ታቦቷን ይዘው ሲነሱ ጠላት ይሸነፍላቸዋል። ታቦቷን ብድግ ሲያደርጓት እንደ ቅጠል ረግፎላቸው ያድራል። ያሸንፋሉ፣ ድል ይነሳሉ። ታቦተ ጽዮንን ይዘው ዮርዳኖስን ከፍለው ተሻግረዋል። ካህናት ታቦተ ጽዮንን ይዘው ወደ ዮርዳኖስ ባህር ሲገቡ ዮርዳኖስ ተከፈለላቸው። 12 ድንጋይ ይዘው ተሻገሩ። ታቦተ ጽዮንን ይዘው በኢያሱ አማካኝነት አማሌቃውያንን በሙሉ ድል ነሱ። በመንገድ የገጠሟቸውን አላሳልፍ ያሏቸውን ሁሉ ዋናው ጠላታቸው ቀድሞ ሙቷል፣ ፈርዖን ነው። ባህር ውስጥ ሰጥሞ ቀርቷል። መንገድ ለመንገድ የሚያስቸግሯቸው ጠላቶቻቸውን ደግሞ ጽዮንን ይዘው ሲንቀሳቀሱ ይረግፍላቸዋል። መጨረሻ ላይ ርስት ሊገቡ ሲሉ የኢያሪኮ ግንብ ተጋርዶ ቢያስቸግራቸው
ታቦተ ጽዮንን ይዘው 7 ጊዜ ሲዞሩት ግንቡ ፈርሶላቸው ርስታቸውን ወረሱ። ማርና ወተት ከምታፈሰው መሬት ገቡ። ርስት የወረሱ በታቦተ ጽዮን። የሁላችሁ ኃጢአታቸውን ስርየት የሚያገኙ በታቦተ ጽዮን፣ አዝመራቸው የሚባረክ በታቦተ ጽዮን፣ ዕድሜያቸው የሚረዝም በታቦተ ጽዮን፣ ባሕር የሚሻገሩ በታቦተ ጽዮን፣ ጠላት የሚያሸንፉ በታቦተ ጽዮን፣ የጠላት ግንብ ያፈረሱ በታቦተ ጽዮን፣ ርስት የወረሱ በታቦተ ጽዮን አማካኝነት ነው። ይህንን አድርገው ሲኖሩ በደል መጣ። ይህን አድርገው ሲኖሩ ከእስራኤል ከግብፅ ከወጡ በኋላ 400 ዓመት መላ። 400 ዓመት ከሆናቸው በኋላ ኤሊ የሚባል ካህን ነበረ። ይሄ ካህን መግቧቸው ሲያረጅ አፍኒን፣ ፊናስ የሚባሉ 2 ልጆች አሉት። እነሱን ምሉና ዱግ ተወራጅና የበላይ አድርጎ ሾማቸው ካህናት አድርገው። ከመቅደሱ ውስጥ ከታቦተ ጽዮን 3 በደል በደሉ። ባጭሩ አንደኛ ለታቦተ ጽዮን በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋ መብራት ነበረ። ማታ ከምሽቱ 1 ሰዓት ተለኩሶ ሲበራ አድሮ ማለዳ 1 ሰዓት የሚጠፋ መብራት ነበረ። እነዚህ ሰዎች ምን አረጉ? ህዝቡ መብራት ይዞ ሲመጣ ያንን እየሸጡ እነሱ እየበሉ ለእግዚአብሔር መብራት ምን ያደርግለታል? ራሱ ብርሃን ነው ማለት ጀመሩ። ለእግዚአብሔር ምን ያደርግለታል? እግዚአብሔር ምን ያደርግለታል? እግዚአብሔር ምን ያደርግለታልማ ካልን ሰውስ ምን አድርጎለት ነው የፈጠረው? እግዚአብሔር ስርዓትን የሚወድ አምላክ ነው። እግዚአብሔር መብራት ቸግሮት አይደለም። ጧፍ ወይ ጉድ እናንተ! ፀሐይን የፈጠረ እግዚአብሔር ጧፍ ይቸግረዋል ብላችሁ ነው? እግዚአብሔር ለምንድን ነው? የስርዓት አምላክ የፍቅር መግለጫ ስለሆነ ነው። መብራቱን አጠፉት። ከዚያሳ ደግሞ ምን አደረጉ? መስዋዕቱ መጀመሪያ ለእግዚአብሔር ከቀረበ በኋላ ስቡ ከጤሰ አጥንቱ ከተከሰከሰ በኋላ እግዚአብሔር እሳት ከሰማይ ወርዶ ከበላ በኋላ መስዋዕቱን ከተቀበለ በኋላ ከተረፈው ስጋ ካህናቱ ይበላሉ። ከዚያ የተረፈውን ሕዝቡ ይበላሉ። እነዚህ አፍኒንና ፊናስ ግን ለእግዚአብሔር ከመቅረቡ አስቀድሞ ስጋውን እየጠበሱ መብላት ጀመሩ። 2 የእግዚአብሔርን መብላት በሉ 2። 3ኛ ያውን ይባሳል አሉ ሰውየው። 3ኛ ምን አረጉ? ታቦተ ጽዮንን ደጅ ሊጸኑ የኦሪትን መቅደስ ሊሳለሙ የሚመጡትን ሴቶች ለኃጢአት እያታለሉ የሚጥሏቸው ሆኑ ይላል። ሰዎች የእግዚአብሔርን ቤት እንዳይሳለሙ አደረጓቸው። በእግዚአብሔር ሕዝብ ከለከሉበት። ሴቶችም እንጸድቃለን ብለን መጣን እንጂ ይሄንማ ከባሎቻችን አተነዋል ብለው ከቤታቸው ቁጭ ከቤተ እግዚአብሔር መምጣት አቆሙ። ካህናቱ ለዝሙት ሲጠይቋቸው፣ ወንዶችም እኛ እንጸድቃለን ብለን ነው እንጂ ሚስቶቻችን ልንድር ነው አትሂዱ እያሉ አስቀሩ። በእግዚአብሔር አምልኮ ከለከሉበት። 3 በደል። አሁን እኛ ይህንን እየበደልን ነው። ምን ያላጠፋ ነው መብራት አለ? እኛስ ቢሆን ክህነቱ መብራት ነበር፣ እየጠፋ እኮ ነው። ምንኩስናውም መብራት ነው፣ ጠፍቷል እኮ። አሁን ትዳሩም መብራት ነበር፣ አሁን አጥፍታችሁታል እኮ። ምንም ጨለማ የሆነ ትዳር ነው ያለ። መብራት ጠፋ፣ ስርዓት ጎደለ ማለት ነው። እግዚአብሔር ስርዓት ሲያጎልበት ሕዝብ የሚጠፋው ስርዓት ሲጎል ነው። ምን ችግር አለው ማለት? እስቲ ምን ችግር አለው በሉ። አለው እንጂ ችግር አለው ይላሉ እንዴ? ችግር አለው። አሁን የጠፋ ምን እያልን ነው? ችግር መብራቱን ብናጠፋው ምን ችግር አለው? አለው ችግር። እግዚአብሔር አድርጉ ያለውን ምን ችግር አለው ብሎ ማጉደር። አለባበስም፣ ጠጉር አቆራረጥም፣ አካሄድም ሴቱ ሱሪ አታልብሱ ምን ችግር አለው? እንደ አፍኒንና እንደ ፊናስ እኔ አናትሽን እያለ እንዳይጥልሽ ማምላክን የምሬን ነው። ምን ችግር አለው ማለት ችግር ያመጣል። ጠጉራችሁን አስተካክሉ ምን ችግር አለው? በየሜዳው አትጋቡ ምን ችግር አለው? ምን ችግር አለው ማለት ነው ችግር ያመጣው። ምዕመናን አሁን በተለይ የከተማውን ቅባ ቅዱሱን በፖርሳው ይዝና ሻይ ሲጠጣ ቅባ ቅዱሱ ጣብ እያደረገ ኧረ ተው ምን ችግር አለው? ምዕመናን ታቦት ሲወጣ ከታቦቱ አትቅረቡ ምን ችግር አለው? ቢባርክኝ ምንም ችግር የለውም። ችግር አለው። ዓለምን ያጠፋ ተዛሬ እስከ ዛሬ ድረስ ምን ችግር አለው? አጠፉ። የእግዚአብሔርን በሉት። ታው ስርዓት አጓላችሁ ቅዳሴ አትግቡ ምን ችግር አለው? ችግር መጣ እንጂ ምን ችግር አለው ስንል ኖረን ማለት
መግባት በማትችሉበት ጊዜ ቤተክርስቲያን አትግቡ። ምን ችግር አለው? የከተማ ሰባኪ ደግሞ ምን ይላል? መምህር፣ አባ፣ ቄሴ፣ የኔታ ግዳጅ ሁኜ የሴቶች ልማድ ውስጥ ሁኜ ቤተክርስቲያን ገብቼ ብጸልይ ያለ ችግር አለው? ምን ችግር አለው? ኧረ ተው፣ ችግር አለው? ችግር አለው ነው የምላችሁ ማለት ነው። ካህናት፣ ዲያቆናት ቅዳሴ ቀድሳችሁ ኋላ እጃችሁን አትታጠቡ። ምን ችግር አለው? መታጠብ ምን ችግር አለው? እግዚአብሔር የውሃ ችግር አለበት? እግዚአብሔርን አሁን እኔ ቆረብኩና እንግዲህ እጄን ስታጠብ ክርስቶስ ሊታጠብ ነው ውሃው ጋር ይላል። ለዚህማ ሊቅ ነው፣ ሌላ ያውንለትም እንጂ ለተንኮል ተመልከቱ። ምንድን ነው የሚለው? ኤርምያስ የሚለው ነገር አለ። ለተንኮል ጠቢባን ናቸው የሚላል። ለከይሰ ጠቢባን ሙንቱ፣ ለተንኮል ይራቀቃሉ ያለ። ምን ችግር አለ? ቆርባችሁ ከሰው ጋር አትነጋገሩ፣ እህል ሳትቀምሱ ምን ችግር አለው? እያንዳንዷ ነገር ምን ችግር አለው እየተባለች ነው የምታልቀው ማለት ነው። ስለዚህ እግዚአብሔር ሰዎች ስርዓት ጥንቅቅ አድርጎ ማወቅ ይገባል። ለእግዚአብሔር ሳታመጡ መጀመሪያ አትብሉ ተባለ። መጀመሪያ እግዚአብሔር ደርሶት ኋላ ብሉ ተባለ። ምን ችግር አለው? በሉ። እነሱም ሊበሉ ነው። ቤተ መቅደሱን የዝሙት መናኸሪያ ያደረጉት። ምን ችግር አለው? አሁን ደግሞ ያመጣው ደግሞ አለ ሰው ደግሞ አንድ ሴትና አንድ ወንድ እሺ፣ ዲያቆን ቢሆን እሺ፣ ኋላ የሚያገባት ከሆነ ከጋብቻ በፊት እንዲያው ቢገናኙ ምን ችግር አለው? አለው። እንዲህ እያለ አሁን ደግሞ እኔ አሁን ሴቱም እንደው ዛሬማ ማፈር እኮ ትቷል መምለክ አዛኝን። አሁን አንዲት ልጅ ደውል አንድ ጊዜ ያለችኝ እንገራችሁ። አንድ ዲያቆን ነበረው ኋላ እኔ ጋር ስተት ገጠመን። እሺ አዲያ እሱ ዲያቆን ሆኖ ቢቀጥል ምን ችግር አለው? ኧረ እንዲሁ እኮ አይደረስ ነው እናንተ። እንደው ጽሑፍ እኮ ነው ማምላክን። ምን ችግር አለው? አለው እንጂ። ሰምታችኋል? እስቲ ቆይ ልንገራችሁ አንድ ጥያቄ። ማር ጥሩ ነው አይደለም? ጥሩ ነው አይደለም? አሁላችሁም ቅዳሴ ሲያበቃ አንዳንድ ማንቆርቆሪያ ጠጅ ባጠጣችሁ ጥሩ ነው አይደለም? ግን እዚያች ላይ አንዳንድ ብልቂያት መርዝ ብጨምርባት ምን ችግር አለው? ምን ችግር አለው? በሉ መልሱ እንጂ። ይገላል በሉ። ይገላል። ምን ችግር አለው? ዝሙትና ክህነት አንድ ላይ አይሄዱም። ችግር አለው እንጂ ራሱን የቻለ እኮ ነው በእውነቱ ማለት ነው። ምን ችግር አለው ይባላል እንዴ? ነውር ነው በእውነቱ። እባብ ብበላ ምን ችግር አለው አይባልም። ስለዚህ ሁሉም ስርዓቱን ጠብቆ ይሄዳል። ለእግዚአብሔር የሚሆነው መጀመሪያ አስራት አውጥታችሁ ኋላ ብሉ ተባለ። ምን ችግር አለው? ስለዚህ እግዚአብሔር ምን ችግር አለው ከማለት ይሰውረን። ጾሙን እስከ 9 ሰዓት ጾም ምን ችግር አለው? 7 ሰዓት ብንበላ የእህል ደም የለው። ችግር አለው? ኋላ ችግር አለው። እኔ ነግሬያችኋለሁ። እግዚአብሔር አትብሉ ሲላችሁ ከበላችሁ፣ ብሉ ሲላችሁ ትጾማላችሁ። ምሬን እኮ ነው። ድሃ በድህነቱ ጊዜ ያግበሰብስና ሀብታም ሲሆን ስኳር እንቅ፣ ኮሌስትሮል እንቅ፣ ምኑን ይብላው ቁልጭ እያለ መቁለጭለጭ ችግር ያለ ይውላችሁ። የድሮ ምን ችግር አለው? ኋላ ችግር አመጣ። አሁን የምበሉ አሁን የእግዚአብሔርን ቤተ መቅደስ እየዘረፉ የሚበሉ በእግዚአብሔር መቅደስ ላይ ዝሙት የሚሰሩ እናንተ ማለት ናችሁ። ዝሙት የሚሰሩ የእግዚአብሔርን ስርዓት የሚያጓድሉ ከስርዓት ይቀነስ የሚሉ እነዚህ ሶስቱ አገር ያጠፋሉ። አንደኛ የእግዚአብሔርን መብላት፣ ሁለተኛ የእግዚአብሔርን መቅደስ በርኩሰት ማርከስ፣ ሶስተኛ የእግዚአብሔርን ስርዓት መቀነስ። እግዚአብሔር ይበቃናል ብሎ ስርዓት ማጉደል። ስለዚህ አገር የሚቀሰፈው ስርዓት ሲጎድል፣ መቅደስ ሲረክስ፣ እንደገና ምን ሲሆን ነው? የእግዚአብሔርን ድርሻኛ ስንበላው። በእነዚህ ምክንያት እግዚአብሔር ጠላት አስነሳባቸው። ኤሊን እግዚአብሔር ምን አለው? ተው ልጆችን ምከር አለው። ምከር ልጆችን አለው። ምን አለ? እንቢክሙ ደቂቄ እንቢክሙ፣ ልጆቼ የምሰማው ነገር ጥሩ አይደለም ያለዝም ጥሩ አይደለም ልጆቼ። ለማበሰ ሰብ ላይለ ቢጹ እምኀበ እግዚአብሔር ይጼልዩ ሎቱ ወለማበሰ ሰብ ላይለ እግዚአብሔር እምኀበ መኑ ይጼልዩ ሎቱ። ግራ ንግግሩ ጥሩ ነው። ሰው ከሰው ጋር ቢጣላ ከእግዚአብሔር ያስታርቁታል፣ ወደ እግዚአብሔር ይጸልዩለታል። ሰው ከእግዚአብሔር ጋር ከተጣላ ግን ወደ ማን ይጸልዩለታል አላቸው። ወሃቢያንቅ በምን ይውጡ
ምላጭ ቢያብጥ በምን ይበጡ? ወዴት ነው? ተው ተው አላቸው። ታው ምከራቸው፣ ከሹመታቸው ሻራቸው አለው እግዚአብሔር። ዝም ምን አደርጋለሁ? መቼስ የልጅ ነገር እያለ ዝም አለ። ስለ ጽዮን ዝም አለ። ዝም አለ ስለ ጽዮን። አሃ ነው እግዚአብሔር ፍልስጤማውያንን አስነሳ። ፍልስጤማውያን መጡና ጦርነት ገጠሙ። እስራኤል እንቅጠም እንቅጠም፣ እንግዲህ መቼስ ወንድ ይሉን ሴት ይሉን ብለው ገጠሙ። 4000 ሰው በአንድ ቀን አመድ ሆነ። ተመልከቱ። ለምን አውደቀን እግዚአብሔር ውስጥ ወደ ኤሎፍሊ፣ እግዚአብሔር ለምንድን ነው ወደ ኤሎፍላውያን አሳልፎ የሰጠን? አይውላችሁ ስሙ። እግዚአብሔር በሉ ለምን አሳልፎ ሰጠን በሉ። መልሱ እንግዲህ ስሙ። ለምንድን ነው አሳልፎ የሰጠን? ታቦት ሳንይዝ ዘምተን ነው። ድሮስ አባቶቻችን ታቦት ይዘው ተዋግተው እኮ ነው ያሸነፉ። ታቦት ሳንይዙ ነው። ታቦተ ጽዮን ትምጣ ትምጣ ተባለ። ከዚያ በኋላ እግዚአብሔር አፍኒንና ፊናስ እንዲሞቱ ስለፈለገ ታቦቲቱን አምጧት የሚል ሐሳብ አስነሳባቸው ይላል። እና እጅሬ ልብሰ ተክኗቸውን ለብሰው አክሊላቸውን ደፍተው ልብስ የማይሰውረው የለ ንጹሕ ካህን መስለው ጥላቸውን ይዘው ዠርቅቅ እያሉ ታቦታቸውን ይዘው ወዱ። ሰው መሳይ እዙ ወደ ጦርነቱ እዙ ወደ ወሳ ምን አደረገ? በአንድ ጊዜ 30,000 የእስራኤል ሰው አመድ ሆኖ ተሸነፈ፣ ረገፉ። ምን አደረገ? እዚያ በኋላ አፍኒንና ፊናስን በሰይፍ አላቸው። ታቦተ ጽዮን ከመሬት ወደቀች። እግዚአብሔር ሲጣላ እንኳን ከመሬት ያለውን ሕዝብ ታቦት የተሸከመውን ሰውዬም እንዲታረድ ያደርጋል። ስርዓቱ ሲጣስበት ማለት ነው። ለምን አሁን መናፍቃን ያነሱላችኋል። ለምንድን ነው ታቦት? እሺ ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል የሚል ጥያቄ ይነሳል። ለምን ሲሰረቅ ዝም ይላል? ለምን? ተመልከቱ፣ ታቦት የተሸከመው ሰውዬ በድንጋይ ሲደበደብ እስቲ ታቦቱ ለምን ታምር አያደርግም? በደለኛ ስለሆነ ሰውየው። ታቦት የሚሰረቀው ቤተ መቅደሱ ሲቆሽሽበት ነው። ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል፣ አሰርቀኝ ይለዋል እግዚአብሔር። ከዚያ በኋላ ተመልከቱ፣ ታቦቱ ውሰዱኝ ይላል፣ ይሰረቃል። ሌባ ይመጣና ይወስደዋል። አጅሬ እነንትናም ቢሆኑ እነገሌም ቢሆኑ ተሸክመው ሲሄዱ ጭልጥ ታቦቱ። ድሮ ጥሩ ጥሩ ካህናት ሲሸከሙት አለድም የሚለው ታቦት፣ ዛሬ ግን እነ አማሌቃውያን መጥተው ሲሸከሙት ጸጥ ብሎ ይሄዳል። ጠባዩን አሰምሮ። ለምን? ቤቱ ከነዚያ ሰዎች የባሰ ስለሆነ ማለት። ቤቱ ከነዚያ ሰዎች ስለባሰ የዚህ እናንተ ውሰዱኝ። ማናቸው ዝክር ተጠርተው ደው እንዲሁ ቢቀምሱ ዝም ብሎ ውሃ ሆነ ጠለዋል። የውሃ ምን አለኝ ቃሃሉ አይደል? ቃን አልጠጣም እንደ የዚህማ አሉ ይባላል። በእውነቱ ማለት ነው። የዝሙትና አሕዛብ ሳሉ አይደለ? የበደል የሌብነት ማነሱ ሳሉ አይደል? ብሎ ታቦቱ ራሱ ጌታ ወይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። ሄዱ። ታቦተ ጽዮን ሄደች። አዚያ በኋላ እነሱ ሞቱ። ኤሊሳ ምን አለ? ጽዮን ቤተ እግዚአብሔር ሲደፈር ለሹመቱ ብሎ ለልጆቹ ብሎ ቤተ እግዚአብሔር ሲደፈር ዝም ብሎ አስራቱን እየተቀበለ እየበላ ነበርና አንድ ሰው ከጦርነቱ መጣ። ከየት መጣ? ከጦር ሜዳ መጣሁኝ። ምን ሆነ? ልጆቹ ሞቱ፣ ታቦተ ጽዮን ተማረከች። አይ ልጆችስ ብመክራቸው አልሰማ ብለው ነው። አስራቱን በኩራቱን ተቀብዬ በልቼ ጠጥቼ ከብሬ ነግሼ የምኖርባት ጽዮን እንዴት ተማረከች ብሎ አዳንቄ ያለቅሳለሁ ብሎ ገምሸርሸር ሲል ምን አደረገ? ከገዛ ወንበሩ ወደቀና የገዛ ጎና አጥንቱ ወግቶ ገደለው ይላል። ከእንዲህ ያለ ሞት እግዚአብሔር ይሰውራል። ስለ ጽዮን ዝም አልልም። ስለ ቤተ ክርስቲያን እያወቀ ዝም ያለ ሰው የገዛ ወንበሩ ገልብጦ ይጥለዋል። ስርዓት ሲጣስ፣ ቤተ ክርስቲያን ሲጠፋ ፈርቶ አፍሮ ዝም ያለ ሰው ይቀሰፋል። ስለ ጽዮን ዝም በማለቱ እሱ እኮ አልበደለም። ሰው ባይበድልም ጥፋት ሲጠፋ ዝም ያለ ሰው ይቀሰፋል። ሹመቱ አይጠቅመውም። ኋላ እሱም ተቀሰፈ፣ ልጆቹም ሞቱ፣ ታቦተ ጽዮን ተማረከች። እነሱም ዕቃ የሚኮሩባት ታቦት ይቺ ነበረች፣ አመጣናት እንግዲህ ያሉና ነይ ስገጅ እንግዲህ ለዳጎን ብለው ዳጎን ቤት አስገቧት። ዳጎን ቤት ዳጎን አይሰማ አያይ ብሎ ሽትር ብሎ እንዳንዳንዱ እንደኛ ዘመን ሰው ማለት ነው።
ልብሱን ለባብሶ ወርቁን አንቆጥቁጦ የሚጤስለትን ዕጣን አያሸት፣ የሚቀርበው ነገር አይበላ፣ አይናገር፣ ጸሎት አይሰማ፣ ምሕረት አይሰጥ፣ ዝም ብሎ በግ የሚያስፈጅ ነው። ዝም ብሎ እዚያ ተጎልቶ ኋላ ታቦተ ጽዮን አመጡና ስገጂ ልቅ ለዳጎን ብለው እታች አኖሯት። እዛች ዝቅ አድርገው ኋላ በበነጋው ሲመጣ አይ ደሞ አምላክ በበነጋው ሲመጡ ዳጎን ሰላም ላንቺ ይሁን ጽዮን፣ ሰላም ላንቺ ይሁን፣ እኔ ትቢያ ነኝ አንቺ ነሽ ታቦት ብሎ እግሯ ስር ተደፍቶ አገኙት። ታቦተ ጽዮን ቀጥቅጣው ማለት ነው። ኋላ አይ አምላካችን እንዲሁ ትናንት ታች ነው ያኖርነው እንደ ረስተነው ነው ወይስ ማን አወረደው ብለው መልሰው ደግሞ ከፍ አድርገው ደግሞ አስቀምጠው ተዱ ነው። እሺ በሁለተኛው ቀን ጽዮን አልተንቀሳቀሰች አለችበት ሆና እሷ ከፍ ብላ የዳጎንን ግራ እጁን ለብቻ ቆርጣ፣ ቀኝ እጁን ለብቻ ቆርጣ፣ አንገቱን ለብቻ ቆርጣ ዝም ብሎ መለላውን ቁሞ አገኙት ማለት ነው። ወድቆ መለላውን ተከስክሶ አገኙት። አይ እንደይቺ እንዲያው አምላካችን አዋረደችብን ምን ያለች ናት አያ ብለው እንዴት ይሻለናል ምን እናድርግ ሲታወቁ በዚህ ደንቃቸዋል አለችና ጽዮን ምን አረጋቻቸው? የሁሉንም አካላቸውን መከዳ ሳስራ አሳበጠችባቸው። ሰው በሙሉ አበጠ። አይደረስ ነው እኮ እናንተ ተድበል ብሎ መራመድ አቃተው። አይጠጣ አይበላ ሰው ሁሉ እንደ ቅንቡርስ ተድበለበለ፣ አበጠ። ያገሩ ሰው በሙሉ ሕፃን የለ ሴት የለ ወንድ የለ አበጠ። አረ ምን እናርግ ሲሉ ደግሞ ያው ያበጠው የሚበላው እንዲያጣ ደግሞ እግዚአብሔር የአይጥ ሰራዊት አምጥቶ ደፋበት። የአይጥ ሰራዊት አይውላችሁ። እስቲ የቤታችሁ አይጥ ያለባችሁ እጃችሁ አውጡ። ማምላክ አውጡ። አይጥ ያለባችሁ እኔ አውጡ ነግሬያችሁ እንዳትዋሹ። ሌባ ናችሁ ማለት ነው። እነዚያ ሰዎች እኮ አይውላችሁ አይጥ የመጣባቸው ታቦት ሰርቀው ነው። ወላዲት አምላክን የማይሰርቅ ሰው አይጣ ቤቱ አይመጣም። ሰርቃችኋል። በቃ ሌቦች ናችሁ እናንተ። አይጥ እኔ ነግሬያችኋለሁ። አሁን እንግዲህ ወደፊት ከቤታችሁን ያው እንደው ዝክር ተጠርቼ መጥቼ አይጥ ካገኘው ሌባ መሆናችሁን በዚህ አረጋግጬ እሄዳለሁ ማለት ነው። ስለዚህ ከዛሬ ጀምሮ መስረቅ እናቁም አናቁም በሉ፣ አንሰርቅም በሉ። ስለዚህ ሌባ መሆናችሁ በአይጥ ታውቋል። አይጥ ያለባችሁ ሰዎች ሌባ ናችሁ፣ ውሸታም ናችሁ፣ ቀጣፊ ናችሁ፣ ተንኮለኛ ናችሁ ማለት ነው። አይጡን ያጥፈላችሁ።